በጣም ወድሃለሁና በጣም ጠልሃለሁ ቅርብ ናቸው ለቦርደር ላይ በብዛት በዚህ ህመም እየተጠቁ ያሉት ሴቶች ናቸው። የራሱ መቆጣጠር ማልችለው ኃይለኛ ንዴት ነበር ማስተናግደው ምናምን እዛ ጋር መጋፈጥ ካልቻልኩ መንገዶች ከተዘጉብኝ ቶሎ ብዬ ቤት ውስጥ ስላሉ ሜዲኬሽኖች ነው ማሰብ። ተኝና እንከባከብሽ እኮ ብላኛለች። አልተኛም ብያለሁ። ምንድነው የምትፈልጊውን ሁላ በግልጽ አታቂ። ሁሌ በቃ ሜንታል ዲስኦርደር ወይ የሜንታል ኢልነስ ገጥሞሽ ስትሄጂ ለሁሉም እንቅልፍ የሚሰጥ መስላችሁ ነገር አለ። እንደዚህ ቬን ቆርጬ እንደማልሞት እኮ አውቀዋለሁ ማለት ይሄ ቬኑን ላላገኘው እችል ይሆናል። ነርሶች እንኳን በስንት መከራ ነው አይደል ቬንሽን የሚያገኙት። አታገኙም እኮ አርፋለሁ የሚል ተስፋ ነው ባይዘው ራስ የሚያስጠፋው እኮ። አንዳንዴ እዚህም ሆነሽ ትሪት ተደረጊ እምቢ ለምንም ተውኝም እንደና ደግሞ ሌላ እንትን ውስጥ ችግር ነው። ሁለቱም ችግር ነው። በቃ እንኳን ደህና መጣሽ ወደ መልሕቅ። እንኳን ደህና ቆየሽ። መጀመሪያ ላይ ባይዘው ኮንታክት ሳረግሽ ሳይካትሪስት ነበር የመሰልሽኝ ወይ ካውንስሊንግ ላይ ብቻ እንዳለ ሰው ነው። በጣም እንዴት ነው ኦርጋናይዝድ ሆነሽ ነው የምታወሪበት መንገድ በጣም ነው ደስ የሚለውና ሳይካትሪስት ነበር የመሰልሽኝ። መሰግናለሁ። ያው በዛ ጆርኒ ስታልፊ እንደዚህ ታደርጊያለሽ ያው ኤክስፒሪየንስ። እስቲ ትንሽ ስለራስሽ ንገሪ። እሺ ስሜ ፊርዶስ አህመድ ይባላል። ኦኬ የአይምሮ ጤና አድቮኬተር ነኝ፣ ተሟጋች ነኝ። ከዛ በፊት ግን ከቦርደር ላይን ፐርሰናሊቲ ዲስኦርደር ሰርቫይቨር ነኝ። ኦኬ ከዛ ያንን ያሸነፍኩ። ትንሽ እስቲ ኤክስፒሪየንስሽን እናንሳ። በስንት አመትሽ ነበር ዲያግኖስ የነበርሽው እና ደግሞ አሁን እንዴት ነው የስሜት ለውጦቻችንን ብዙ ሰው አያስተውልምና ኖርማል ሊመስል ይችላል ወይ ደግሞ በቃ ባህሪ ነው ብሎ አክሰፕት የሚያደርገው ሰው አለና አንቺ እንዴት ነው ለየት ያለ ነገር እየተሰማሽ መሆኑን እንዴት ነው ትሳረክሽና መቼ ነው ትሳረክሽ? ከዛ በፊት ስለ ቦርደር ላይን ፐርሰናሊቲ ማወቅ ይኖርብናል። ቦርደር ላይን ፐርሰናሊቲ ብዙ ጊዜ የባህሪ ችግር አይነት ነገር ስለሚመስል ምናልባት ይቺ ልጅ ልህኛ ናት ወይ ይሄ ልጅ ልህኛ ነው ምናምን አይነት ነው የምንለው። ገባሽ? ኖርማል የተፈጥሮ ባህሪ አይነት ነገር ይመስለናል። ስዊንግ እያረገባቸው ያለውን ነገር አናቀውም ባህሪያቸው ላይ እነዚህ ልጆች። ስለዚህ ትክክለኛ ባህሪ የሚመስል ነገር ስለነበረው 12ኛ ክፍል ምናምን እያለሁ ከመምህር ጋር ተጣላሁ። የመጀመሪያ የሳይካትሪስት ኤክስፒሪየንስ የህመሙን 12ኛ ክፍል እያለሁ መምህር ጋር ስጣላ በቃ ይሄ ኢሞሽን መቆጣጠር ማትችይበት አይነት አንገርሽን ማትቆጣጠሪበት አይነት ነገር ውስጥ ገባሁና በጣም ሲያስቸግረኝ ቤትም ምናምን ተደጋገመ ይሄ አንገርን ያለ መቆጣጠር ነገር። በጣም ሲብስ እስኪ ሳይካትሪስት ምናምን ያው ፋይሬጅ ምንም በሚለው ነው እስኪ ሳይካትሪስት ጋር ደግሞ ሞር ምናምን ተብሎ ሄድኩኝ። አማኑኤል ነበር የመጀመሪያ ሄድኩት። እዛ ሄጄ ሳገኘው እሱም እንትን ያደረገው እሱ ነው። በቃ ይሄ ፋይሬጅ ነው እድሜ ነው ምናምን እንቅልፍ አልተኛም። በጣም በሆነ ነገር ከተበሳጨሁ በጣም እናደዳለሁ። እንቅልፍ አልተኛም ምናምን ሶ እንደዛ ስለነበር ምንድነው ያደረገው በቃ የእንቅልፍ ክኒን ምናምን ሰጠኝና በቃ ፋይሬጅ ነው ኢትስ ኦኬ አይነት ነው። ክትትልም አልነበረኝም ምናምን በቃ እንደዚህ ነው ብሎኝ ወጣ። የመጀመሪያ ኤክስፒሪየንስ እሱ ነው። ይሄ ከሆነ በኋላ እንዳልኩሽ ብዙ ጊዜ ቦርደር ላይን ዲያግኖስ የሚደረግበት እድሜ ወይ በደንብ የሚታወቀው በ20ዎቹ እድሜ ላይ ሲኮን ነው። ማለት ልጅነትሽንም ጨርሰሻል ፋይሬጅን አልቋል ምናምን ሶ ምን እየተካሄደ ነው ብሎ ሰው ኖቲስ የሚያደርገው ከዛ በኋላ ነው ነገሮችን። ሶ በ20ዎቹ ላይ ያለሁኝ ምን ተካሄደ ልክ ያደገ መጀመሪያ ይሄ ኢሞሽናል መሆንም አለ አንገሩም አለ አባንደንመንት ይሄ የባዶነት ስሜቱንም ብዙ ሞት ሳታረጊውም የመተው ስሜቱን ምኑን ከዛ ግን ልክ በጣም እንትን ያደረግሽ ስትመጪ ወደ ሱሳይድ ያድጋል ማለት ነው። በቃ ያ ውስጥ ላይ የተሰቃየሽ ያለሹ ምናምን ነገር መጨረሻ ላይ በሞትስ የምትገላገይበት መንገድ ይመስልሻል። ስለዚህ ወደ ሱሳይድ ሲሄድ ከ10 ምናምን አመት በኋላ መጀመሪያ ሳይካትሪስት ካየሁበት ከ10 ምናምን አመት በኋላ ከ10 አመት በኋላ ሱሳይድ ሲረብሽኝ የመጀመሪያ ኤክስፒሪየንስ ስላለችኝ ሳይካትሪስት ማውራት ሄድኩ። አሁንም እንደዚህ ሱሳይድ እየረበሽኝ ነው በቃ ከስራዬ ምናምን ተገልዬ ወደ ቤቴ መቀመጥ አብዝቼ ነበር። ስዊንጉ በጣም ሲረብሽኝ እኔ ዲፕረስድ ሆንኩ አይነት ነው የሚሰማኝ አይነት። ከዛ ወደ ቤት በቃ ቁጭ አልኩ። ረጅም ጊዜ ቤት ተቀመጥኩ። ቤት ረብሻቸው ነበር ምናምን። ሱሳይዱ ግን ከአቅም በላይ ሲሆን ወደ ሳይካትሪስት ሄድኩት። ሱሳይድ አልታውቱ ማለት ነው። በዛ ሰዓት ሞክረሽ ነበር? ሜዲኬሽን ብዙ ጊዜ ኦቨርዶዝ ወስደው በአንገር ምክንያት ወስዳለሁ። ያኔ ስትናደጂ ወይም ስትበሳጪ አንድ ነገር ተፈጥሮ ያ የብስጭት ስሜት አንቺን ሲቆጣጠርሽ ቤት ውስጥ ያሉ መድኃኒቶችን ሰብስቦ መውሰድ ያንን ማደርገው በጣም ንዴት ይሄ ማሸነፍ ካልቻልኩ እናደዳለሁ፣ ወድቃለሁ፣ ፌንት አደርጋለሁ፣ እጄም ቢለኛል ምናምን በቃ ራሴ እንኳን ልቆጣጠረው አልችልም። ማኒፑሌቲቭ መስት ትጭ ይሆናል ገባሽ ትመስያቸው ይሆናል ቤት ላይ ምናምን ሲያዩ ሌላ ሰው እንደዛ ሊረዳው ይችላል። እኔ ግን ራሴ መቆጣጠር ማልችለው ኃይለኛ ንዴት ነበር ማስተናግደው ምናምን። እዛ ጋር መጋፈጥ ካልቻልኩኝ መንገዶች ከተዘጉብኝ
ቶሎ ብዬ ቤት ውስጥ ስላሉ ሜዲኬሽኖች ነው ማስበው ምን አለ ምናምን ያገኘሁትን መድኃኒት ኦቨርዶዝ ወስዳለሁ ኦኬ ግን ያው ደግሞ በቁርአን አለ ላይ ይስተቀድምና ሰው ላይ ይስተኺሩን ይላል አላህ አንቺን ልትሞቻለሽ ተብሎ ካዘዘብሽ ደቂቃት ቀድሚም ደቂቃት ዘገይም በቃ በተባለልሽ ሰዓት ነው የምትሄጂው ምናምን አንዳንዴ ያ የአላህ ቃል እየቀደመ ነው እንጂ እንደኔ ሙከራ በጣም ብዙ ጊዜ ሱሳይዳል አቴምፕቶች ነበሩኝ በጣም ብዙ ጊዜ ከዛ ሳይካትሪስት ጋር ሄድኩኝ ሳይካትሪስት ጋር ምንድነው የሚሰማሽ ምናምን እኔ በቃ ስራ ቦታ አስጠልቶኛል ሱቄን ምናምን ሁሉ አትቻለሁኝ በቃ ቤቴ ተቀምጫለሁ ምናምን በጣም ያስጠላኛል ተነስቼ በገላይ መታጠብ ጥርስሽ መቦረሽ ምናምን በቃ ይሄ ለራስሽ ላይ መስነፍ የለም አዎ ለራስሽ ላይ በጣም ሰንፈልሽ ኦኬ ከዛ በጣም ሰንፍ እንደዚህ ነው የሚሰማኝ አልኩት ዶክተሪን በሰዓቱ ያስተዋልኩት እሱም ብቻ ነው ከዛ እንደዚህ ሆኜ ቤት ቁጭ ብያለሁ ከዛ ምንድነው የምጠቅመው አይነት ስሜት ተሰምቶኝ ኦኬ ራስን የማጥፋት ስሜት በጣም ይመጣልና እንድሄድኩ ቀጥታ ያልኩት እንደውም አላህ ጋር እንዳልጣላ አርዳኝ ምናምን ያልኩት ከዛ እንዴት ምናምን ሲለኝ በቃ ሱሳይድ ያደረጉ ሰዎች በሁሉም ሃይማኖት ያው መጨረሻቸው የታወቀ ነው በጣም የተወገዘ ነው ሶ እባክህ በቃ አላህ ጋር እንዳልጣላ አርዳኝ ምናምን አይነት ነገር አልኩት ኦኬ ከዛ ጥሩ ሰዓት ነው የመጣሽው ጥሩ እንትን ላይ ነው የመጣሽው ምናምን እንረዳሻለን እነዚህ ሜዲኬሽኖቹ ሰጂ ከዛ ሳይኮሎጂስት ጋር ቆይታ አድርጊ ኦኬ ምናምን አለኝ ኦኬ እሺ ያኔ ዲያግኖስ የተደረገው ኤምዲዲ ሜጀር ዲፕሬሽን እሱ ነበር ከፍተኛ የሆነ የድብርት ደረጃው ማለት ነው እሱ ነው የተባለው አንቲ ዲፕሬሰንት መድኃኒት ሰጠኝ ሳይኮሎጂስት ጋር ቆይታ እንዳደርግ ላከኝ ኦኬ የመጀመሪያው የሳይኮሎጂስት ቆይታ በጣም ብዙ ይሄ ጥያቄዎች ነገር የሚመለሱ አይነት አንዳንዴ ሪል ዲፕሬሽን ላይ ሆኜ ቢሆን ኖሮ እሱ የሚያወራው ነገሮች አይገቡኝም ነበር ግን ያ የስሜት ስዊንግ ላይ ስለነበርኩ የሆነ ስቃይ ላይ ስለነበርኩ ለካ ከዛ ስቃይ የሚገላግልሽ ሰው ትፈልጊ ነበር ለካ መሞት አልነበረም ትክክለኛ አላማሽ ያንን ስቃይ ማረፍ ነበር ብቻ ነበር ከዛ ልክ ስናወራ በቃ ቆንጆ ነገር አወራኝ ዛሬ እንደዚህ እንተዋወቅ ራሳችንን እንደዚህ እናደርግ ቀጣይ ስለዚህ ነገር እናወራለን ምናምን አለኝ ጥሩ በቃ አይምሮዬን ቢዚ ያደረኩት ማለት ነው በዛ ለካ መዳን ይቻላል ወይንም ደግሞ ለካ የሚሰማኝ ሰው አለ ነው በቃ ሌላውን የሚሰማኝ ሰው አለ ኦኬ አይነት ነበር መጀመሪያ ምንም አረዳኝም እረዳሻለሁ ነው ያሉኝ እኮ ምንም አላወሩኝም ተስፋ ነበር አይሰጡሽ አብረን በቃ ያሳልፍሻለሽው ነገር እናቀዋለን ሲሉሽ በቃ እንዴት ነው በቃ ችግሩ መፍትሄው ላይ እንደርሳለን ያለሽ ችግሩን ካወቁት በቤት ስለማያውቁት ማለት ነው ያንን ስሜት እንዲህ እንዳለ ሜዲኬሽን ሰጡኝና የአንቲ ዲፕሬሰንት መድኃኒት ደግሞ እንቅልፍ ያስቸግራል ከዛ እንቅልፍ ማታ ላይ በጣም ሲያስቸግረኝ ተመልሼ ሄድኩኝና በቃ መድኃኒቱ እንቅልፍ እየረበሸኝ ስለሆነ እንቅልፍ ባለመተኛት ደግሞ እንደገና ሌላ እንደዛ አድርጌ በቃ ከበደኝ ምናምን ስል የእንቅልፍ ሰጡኝ ከዛ ቀን ፊርዶስ በአንቲ ዲፕሬሰንት መድኃኒት ነው ከዛ ማታ በእንቅልፍ ክኒን ነው ትክክለኛው ፊርዶስ ምች ነው እንትን የምታደርገው ምናምን አይነት የሚል ጥያቄ ደግሞ መጣና በቃ ብዬ ሁሉንም ትሪትመንት አቆምኩት ማለት ነው ሳይካትሪስት ጋርም ሳይኮሎጂስት ጋርም ያለኝ ቆይታ አቋረጥኩት ተውኩት ከ3 አመት በኋላ አቋረጥኩት እንደዚህ አድርጌ ክትትሌንም እኔንም አቋረጥኩት ከዛ ከ3 አመት በኋላ እንደገና በጣም ከፍተኛ የሆነ ሱሳይድ በቃ በጣም እንደገና ሆነ ኦኬ በጣም ሲረብሽኝ ደግሞ ሲጨንቀኝ ሮጣለሁ መፍትሄውን ስለምታቂ ከዛ ትንሽም ቢሆን ሪሊፍ ስለሚሰጥሽ ቶሎ ሩጠሽ ትሄጃለሽ ቢያንስ መደመጥ ትፈልጊያለሽ አትሊስት ያ ሌላ ሶሉሽን ይሰጥሽ አትፈልጊም ግን በቃ እንዲያዳምጥሽ አትሊስት ምክንያቱም እነሱ ብቻ ናቸው ችግር ነው የሚሉሽ ሌላ ቦታ ላይ ወይ አቴንሽን ሲከር ትመስያቸዋለሽ ወይ ትደረጊበታለሽ እዛ ምንም ጂጅ ሳያደርጉሽ ስለሚያዳምጡሽ እንረዳሻለን ስለሚሉሽ ደስ ይልሽ ያ ሄድኩ ከዛ ሄድኩና ደከመኝ ነው ያልኩት ያኔ ግን የምር በቃ ድክም ነገር ብሎኝ ነበርና ሪል ይሄ ባዶነት ስሜት የሚባለውን የቦርደር ላይንን ያንጸባረቅኩት ያኔ ነው ኦኬ ከዛ በቃ ደከመኝ ያልኩት ሳይኮሎጂስት ጋር ነበር ሄድኩት ኦኬ አሁን በቃ የምር ደከመኝ ለምን ሲለኝ ዝም ብዬ ነው ማለቅሰው በቃ ደከመኝ አሁን እኮ ምክንያት ምናምን ሲለኝ ምንም በቃ ብቻ አሁን ደክሞኛል ምንም እሺ በቃ አሁን ታችን ወረድና ፎቅ ላይ ነው የሳይኮሎጂስቱ ኦፊስ ታችን ወረድና ሜዲኬሽን አስጨምር ምናምን አለኝ ማለት ነው ለምን አልኩት አንዳንዴ መኖር ስትፈልጊ ምናምን እኮ ነው መድኃኒት ለምኑ ምናምን አልኩት ዝም ብዬ ቬንት ለማድረግ ብቻ ለመተንፈስ ብቻ መሰለኝ ሄድኩት ያ ለምኑ ምናምን ነገር ስለገድ የለሽ ምናምን የነሱ ጥቅም ምንድነው መሰለሽ አንቺን ያነቡሽና አሁን ያኔ ራሴ እንደማልፈልገው ያቃል ለኔ ስትይ አትሊስት ምናምን አለኝ ማለት ነው በጣም ስለሚያዳምጡሽ ምንም ታረጋለሽ ደሞ ለነሱ እሺ ምናምን አልኩ ወረድኩታች መድኃኒት ሰጡኝ ምናምንና በቃ እደሪ እዚህ ምናምን ስትለኝ ነው
አላድርም ምናምን ብዬ ትቼ ወደ ቤቴ ሄድኩኝ። አደርኩ የዛ ቀንና በሁለተኛው ቀን በቃ አድሚት ተደረጊና እዚሁ ትንሽ ትሪት ተደረጊ ምናምን በፍጹም ምናምን ነገር ስል ዋናዋ አዳሪዋ የነበረች ሳይሆን ዋናዋ ሳይካትሪስት ራሷ ዶክተሩ አገኘችኝ። በሁለተኛው ቀን ራውንድ ስታደርግ አገኘችኝና ልክ ስታየኝ በቃ በጣም አንገር አለብኝ። ለምን ያስተኙኛል ምናምን ዲና ያለ አይደለም ብትሆኚው ነው እዚህ እስከ መተኛት የሚያደርስ ህመም የለኝም አልፈልግም ምናምን ስል እሺ ብላ መድኃኒት ጻፈችልኝና ግን ሰኞ እንገናኝ ነው ምናምን ብላ ላከችኝ ማለት ነው። እንቢስል ደግሞ የአይምሮ ህክምና በሰውየው ፍቃደኝነት ላይ የተመሰረተ ነው። በተለይ እንደዚህ ፐርሰናል ዲስኦርደር ከሆነ እሺ ብዬ በቃ ወደ ቤት ሄድኩኝ። ልክ እንዲህ ነው በቃ የምትሆኙ በቃ ስዊንጉ አንዳንዴ እዚህም ሆነሽ ትሪት ተደረጊ እምቢ ለምንም ተውኝም እንደገና ደግሞ ሌላ እንትን ውስጥ ችግር ነው። ሁለቱም ችግር ነው። በቃ እንደዛ አይነት ስዊንግ አለው በጣም ቦርደር ላይ የስብዕና ችግር በቃ እንደዛ አይደል ስሙስ ቦርደር ላይ ፐርሰናሊቲ ዲስኦርደር ከፍተኛ የሆነ ላንች ራሱ የማይገባሽ አይነት የስብዕና ችግር አለ። ሄድኩ እምቢ ብያቸው ወደ ቤት ምናምን ገባሁና ምንድነው እየተካሄደ ያለው ምናምን አይነት ነገር ደግሞ መልሶ ያ አባንደንመንት በጣም ይሄ አባንደንመንት የመታው በጣም ይሄ የባዶነት ስሜት አለ። በቃ ይሄ በጣም ባዶ ትሆኛለሽ በቃ ምክንያቱም የማታውቂው ባዶነት ስሜት በቃ ማንም እንደሌለሽ ነው የሚሰማሽ ማለት ነው። ቤተሰቦችሽም ዋጋ እንደሌላቸው ቅርብሽ ላይ ያሉ ጓደኞችሽ ሊሆን ይችላሉ ብቻ አንቺን የከበቡሽ ሰዎች በሙሉ እንደሌሉ አይነት ስሜት ማለት ነው። የሚታይ ነገር ስላልሆነ ብቻሽን እየተሰቃየሽ ነገር ስለሆነ ያንን ሴቭ ሊያደርጉሽ ካልቻሉ ያንን ሊያድኑሽ ካልቻሉ ጥቅም እንደሌላቸው ነው የሚሰማሽ። ላይክ እሳት እየተቃጠልሽ ምናምን የሆነ ሰው እሳቱን እያነሳልሽ ካልሆነ የሚሰማሽ ስሜት የለም። ያቃጠሉ ከውስጥ ነው ያለው። ያ የስሜት መቃጠል ከውስጥ ነው ያለው። አያዩትም ስለማያዩ አይረዱሽም። ካረዱሽ ደግሞ ኃይለኛ ባዶነት ስሜት በቃ ብቻዬን ከሆነ ለምን አልገላገልም አይነት ከዛ በቃ አልፈልግም ምናምን አልኩና የሰጠችኝ መድኃኒት ቀጠሮዬ እስኪደርስ ድረስ ከቤት ትቻቸው ወጣሁ። ድምጻቸው ያናደኛል ምናምን ዝም ብሎ ሲያወሩ ሲስቁ እኔ ጋር ህይወት ቆሟል እነሱ ምን ያስቃቸዋል አይነት ስሜት ይሰማኛል። በቃ ምክንያታዊ አይደለሽም በጣም ኢሞሽናል ነሽ። በቃ አልፈልግም ምናምን ብዬ ተነስቼ ባዶ ሲስተር ቤት አለ እዛ ነው ዛሬ ማድረው ምናምን ብዬ አጋጇንም ሁሉንም አስወጥቼ እዛ ብቻዬን አደርኩ ምናምንና ወደ ሆስፒታልም ሲሄድ ብቻዬን ሄድኩ። የቀጠሮ የቀን ደረሰ 3 ቀን እንደዛ ሳልፍ ግን የሚገርምሽ በምን እንደመሞት እያሰብኩ ነበር ቁጭ ባልኩ ሰዓት። ቤት ደግሞ ቢላው ምናምን አውጥተው ነው እንትን ብለው ያደርኩት። ራሴ ልጎዳበት የምችል ነገር የለም። ተኛው። ጠዋት ሲሄድ ዶክተር አገኘች። ፊርዶስ እንዴት ነሽ ምናምን አለችኝ። ምን አዲስ ነገር አለ ምናምን አልኳት ማለት ነው። በቃ ምን አዲስ ነገር አለ ምንም ለውጥ አልነበረውም። ወዲያው ደግሞ እንትን የለውም ሶ ልክ ልወጥ አካባቢ ስል በቃ የዛሬ 15 ቀን ነው የዛሬ ወር ነው የዛሬ 15 ቀን እንገናኝ ምናምን ስትለኝ እንዴት ረጅም ጊዜ ቦርደር ላይ በኋላ መለስበታለሁ። ይሄ የዘገዩ ነገሮች ይሄ ከመተው ጋር ነው ምናያይዘው ገባሽ? ስልክ ደውዬልሽ ካላነሳሽ ለኔ ትልቅ ተአምር ነው። በቃ እንዲህ ስላላየችው ነው ቢዚ ሆና ነው ምናምን አይነት ሪዝን አንሰጥ። እየተወችኝ ነው ስላልፈለገችኝ ነው። ኔጌቲቭ ነገሮችን ብቻ ነው ሲክ የምታረጊው። ከዛ በቃ የዛሬ ወር እንዴት ትለኛለች? ሰቃየው ነገር አልገባትም። የዛሬ 15 ቀን እንዴት እያሳለፍኩ ያለሁት ነገር አልገባትም ነው ምንድነው ነው ወላ ኬርለስ እየሆነች ነው። በቃ በጣም አንገር ደግሞ እንደገና ግን ሳይኮሎጂስትሽን ሳታገኘው እንዳትሄጂ እሺ ምናምን አለችኝ። ከዛ እሺ ምናምን ብዬ መድኃኒት ልጻፍልሽ ምናምን ስትለኝ አለኝ ቦርሳዬ ውስጥ ምናምን አልኳት። ልክ እሷ ስትወጣ ሳይኮሎጂስቱን ቁጭ ብዬ እየጠበቅኩ ምንድነው ጥቅሙ ሳይኮሎጂስት ጋር መሄድ? ያው ይሰሙሻል ትሄጃለሽ ከራስሽ ስሜት ጋር ነው በዘላቂነት የምትሰቃዩ። እነሱ ወዲያው ይሄ የሆነ ጸጥ የሚያደርግ ነገር አይሰጡሽም። ስለዚህ ምንድነው ጥቅሙ ምናምን ብዬ ቦርሳዬ ውስጥ ያዝኩት መድኃኒት እንዳለ ወሰድኩት ማለት ነው። ለአንድ ወር ነው ምናምን ተጻፈልኝ። ያን ወሰድኩት ምናምን ጨረስኩ። እጠብቃለሁ ይሄ ሪአክሽኑን የመድኃኒቱን ወስጄ በቃ ስራቴን እንጂ ቁጭ ብዬ እየጠበቅኩት ሳይኮሎጂስቱን። ከዛ 1 ሰዓት 2 ሰዓት እንዳልኩሽ ነው አላህ ካል እንትን ካላለው አይሆንም ብቻ ረጅም ጊዜ ቆየሁ። ረጅም ሰዓት ቆየሁና እሱ እስኪመጣ ድረስ ረዘም ብላ ለሰዓት ቆይቼ መጣ። ሳይኮሎጂስቱ ሲመጣ በቃ አንቺ ጥፋተኛ ነሽ አይደለም የምትይው በቃ ዶክተር አናዳኛለች ለምን የዛሬ 15 ቀን እንዴት ትለኛለች እና ተኝና እንከባከብሽ እኮ ብላኛለች። አልተኛም ብያለሁ። ምንድነው የምትፈልጊውን ሁላ በግልጽ አታቂ። አልፈልግም ሶ ከዛሬ 15 ቀን የምትለኝ ዋጋ ስላልሰጠችው ነው ምናምን ብዬ። ስለዚህ ከቻልክ ሳይኮሎጂስቶች የተሻለ ያዳምጡሽ የለ ያው እነሱ ሳይኮሎጂስቶች ደግሞ ያው ረጅም ሰዓት ቶክ ቴራፒ ስለሆነ ስለዚህ ከቻልክ ትምህርትህን አስተካክለህ ሳይካትሪስት ለመሆን ሞክርና አትሊስት እናንተ ለስሜቱ ቅርብ ናችሁ ምናምን አይነት እንትን ስለው እንዴት እንደዛልሽ ምናምን አለኝ። አየው በጣም ጊቭ አፕ እንዳረኩ የሆነ ነገር እንዳ
በቃ ሞትንም ሰፈለኩ አይመጣም እንትንም ስላልኩ አይመጣም ምን ያሁን ይሄው መድኃኒት ወስጄ ራሱ ምንም አልሆንኩም ነው ማለት ምን ምናምን ሲለኝ እሺ አሁን ነይ ኖረድና ታች እንዳልኩሽ ታች ያለ ኢመርጀንሲ እዛ እንሂድና ታይ ምናምን ሲለኝ አሁንም ለምን አልኩ ምንም አስቤበት ነው ያረኩት እሱም ግን ሊገለኝ አልቻለም ሰዓቱ አልፏል ረጅም ሰዓት ቆይቻለሁ ምንም ሳልሆን ከዛ በቃ እንደዛ ቢየው አረ በፍጹም ምናምን አለ ነይ ታይ ምናምን ሲለኝ አሁንም ለሱ ብለሽ መኖር ትፈልጋለሽ እኮ ደግሞ ታውቂያለሽ ግን ያ በጣም ይሄ እንትን ጫፍ አይደለ ስሜታችን በዛው ልክ በተናደድኳት ቁጥር ልክ ደግሞ መልሼ ዳውን ሆኛለሁ መልሼ ማለት ከዛ እንዲ ብርድ ነገር እንሂድ ምናምን ሲለኝ እሺ ብዬ ታች ኢመርጀንሲ ሄድ አዩ ልቤን ምኔን ትንሽ ደሜ ከፍ ብሏል ምናምን በጣም በቃ እዚህ መተኛት አለባት ምናምን ተባለ ስቲል ግን ሜዲካል ዋርድ ስለሆነ እሻልኩ ምንም አልተቃወምኩም ከዛ ዶክተር ዳዊት በጣም የሚገርም ዶክተር አለ የሁሉ መጽሐፍ ደራሲ እሱ በጣም የሚገርም ዶክተር እሱን ጠሩትና መጣ እሺ ፊርዶስ ምናምን ሲለኝ በቃ ይላል እናንተ ሳይካትሪስቶች ለሰው ስሜት እንደዚህ ናችሁ ሳይኮሎጂስቶች ጋር አብራችሁ ገብታችሁ ሳይኮሎጂስቱ ዲያግኖስ ያርግላችሁ በስርዓት ያወራላችሁ እሱ ምናምን ብቻ ብዙ ብሌም አረኳቸው ያ ስለሆነ እንትኑ ከዛ ኦኬ እሺ ተኝ ለዛሬ ረፍት አርጊ ምናምን ብሎ ብቻ በጣም ትሪት አረገኝ አደርኩ ጣዋት ላይ ያለ ፍቃዴ ቤተሰብ ምናምን መጣ በቃ ከዚህ በላይ ምን እስክትሆን ነው የምንጠብቀው እንደዚህ ነው ሜንታል ኢልነስ ላይ ሱሳይድ ካለሽ ምናምን ያላንቺ ፍቃድ መተኛት አለብሽ ጣልቃ ገቡ እነሱ አድሚት ተደረኩ ምናምን እንደዛ አይነት የመጀመሪያው እንትኔ ቦርደር ላይንም በደንብ ያወቅኩት ያኔ ነው ግን ስቲል አልተቀበልኳትም ነበር ያኔ ዶክተር ያንቺ ቦርደር ላይ የሷኮ ያ ቦርደር ላይን ፐርሰናሊቲ ዲስኦርደር ነው ምናምን አይነት ነገር ስትል ወዲያው ገባሁ የኛ ዘመን ጎግል አለች አይደል ገባና በጣም እንደዚህ ናቸው በጣም ትንሽ ዊርድ የሆነ ፐርሰናሊቲ ያላቸው አይነት እንትን አይደለም ከላይ የሚገለጽ ያንን ሰው አይደለሁም አልኩ በፍጹም እሱን አይደለሁም ምናምን አልኳት እሺ ግን በቃ ተኝቼ ግን የሱን ይሄ ሙድ ስታብላይዘር መድኃኒት ምናምን ይሰጡሻል ቦርደር ላይን ፐርሰናሊቲ እሱ ነው በዋናነት የሚሰጠው ከቴራፒው በላይ ያው ቴራፒውና እሱ አንድ ላይ ነው የሚሄዱት ግን ትንሽ ስታብላይዝ ሳልሆን ምንም መስማት የማልችልበት ደረጃ ላይ ስለነበርኩ እሱን እየወሰድኩ ከዛ እግር በእግር ደግሞ ያንን ነው እዚች ጋር አንድ መጠይቅሽ ጥያቄ በጣም ብዙ ክላይንቶችንም ጠይቃቸዋለሁኝ ለካውንስሊንግ ሲመጡ እዚህ ማለት ነውና የመጀመሪያ ቀን ካውንስሊንግ ወይም ደግሞ ሳይካትሪስት ጋር ስትሄጂ ምን ነበር የተሰማሽ እንዳልኩሽ ነው መደመጥ ትፈልጊ የለ ሌሎች ኦቨርሉክ ያደረጉት የለ ወይንም እንደ አቴንሽን ሲከርነት ስለምትታይ በቃ አይ ነው ፊሊንግሽን አይ ነው ያሳለሽ ያለሽው ነገር ምናምን ስትባይ አዩት ነው ትያለሽ ማለት ነው አዩት ማለት ነው ውስጤ ላይ የተካሄደ ያለውን አይነት ነገር ስለምትይ ትንሽ ኮንሺየስ ሆነሽ መደመጥ ስለምትፈልጊ ትንሽ ሰላም አለ ከዛ ግን ለእንትን ሬዲ አይደለሽም ለትሪትመንት እንዲህ አርጊ እንዲህ ነሽ እንደዚህ ነው አትፈልጊም ዝም ብሎ መደመጡን ትፈልጊዋለሽ ሰላም ነው የሚሰማሽ ሳይካትሪስት ጋር እንደውም አንቺ ያለሽ ኤክስፒሪየንስ በጣም አሪፍ ነው ብያስባለሁ ሌሎች ብዙ ካውንስሊንግ የሚመጡ ሰዎች ሳይካትሪስት ጋር ሂዱ ብለን ስንላቸው ቆይዝች ጋር ግን ትንሽ ግልጽ ብናደርገው ካውንስለር ስንል የንግግር ህክምናውን ብቻ የሚሰጥ ሰው ማለት ነው ሳይካትሪስት ስንል ደግሞ ከአእምሮ ህመም ጋር የተያያዙ ነገሮችን መድኃኒት መስጠት የሚችል ሰው ማለት ነውና አንዳንድ ኬዞች በካውንስሊንግ ብቻ አይሆንም ሰው ወደ ሳይካትሪስቶች ሪፈር እናደርገዋለና እዛ ሂዱ ብለን ስንላቸው ብዙ ሰው ጥሩ አመለካከት የለውም በቃ እንደዚህ ላብድ ነው ማለት ነው የሚሉ ሰዎች አሉና የተሰጠው ቦታ ልክ ነው ብዬ ስለማላስብ ነው አንቺንም የጠየቅኩሽ የመጀመሪያ ስሜትሽ እንዴት ነበር ያልኩሽ ለዛ ነው በደንብ ክሊር አድርገን እንድናልፍ ግን አንቺ ደግሞ በደንብ ተጠቅመሽበታል መሰለሽ መጀመሪያ ላይ የነዚህ ልዩነት ሳላቅ ነው የሄድኩት በኋላ ነው ምንድነው ልዩነታችሁ ያልኩት ሳይኮሎጂስት ጋር ሲሄድ ምንድነው ልዩነታችሁ እና ምን ያልኩት እኔ ሄደሽ ምታውሪ ነገር ነው የሚመስለኝና ሁለቱም ጋር እዚህ የሳይካትሪስት ኦፒዲ ያለ እዚህ ጋር የሳይኮሎጂስት ኦፒዲ ያለና ቆይ አሁን ወደ ሳይኮሎጂስት ልክሻለሁ ሲለኝ የት ነው የሄድኩት ጂፒ ጋር ነው ሄድኩት ማለት ነው አይነት የሚል ነው ይሄ የመጀመሪያ እንትን የነበረው ከዛ ሳይካትሪስት ማለት ህመምሽን ዲያግኖሲስ አርገው ስም ሰተውት ከዛ ሜዲኬሽኖች ካስፈልገሽ ሰተው ከሌለ ደግሞ ወደ ሳይኮሎጂስት ይሄ ቶክ ቴራፒው ነው የንግግር ህክምና ወደ የሚሰጡሽ የምትሄጂ ነው ምናምን ሲለኝ ኦኬ አልኩኝ ማለት ነው አሁን እሱ የምትዩን አይነት ቻሌንጅ አሁን እኔ ወደዚህ ወደ ስራው ከገባሁ በኋላ ሰዎች ኤክስፒሪየንሳቸውን ሊያካፍሉኝ ይደውሉና ሳይካትሪስት ጋር ሄዱ መድኃኒት አይሰጡኝም አይደል ምናምን ይሉኛል ማለት ነው መድኃኒት እሱ ነው የሚያጋጥመን ሁለተኛ ደግሞ የሚመስላቸው ሁሌ በቃ ሜንታል ዲስኦርደር ወይ የሜንታል ኢልነስ ገጥሞሽ ስትሄጂ ለሁሉም እንቅልፍ ክኒን የሚሰጥ የሚመስላቸው ነገር አለ አሁን የገጠመኝ ነገር ማለት ነው
እኔ እኮ ከሌ ሄዳ ነበርና ሰተዋት እንቅልፉ ሲያጀዝባት እንደዚህ እንትን ስትሆን ነው ያየነው ስለዚህ እሱን አንወስድም ወይ ስራ አለን ይሉሻል ወይ ልጅ አሳዳጊ ነን ለሁሉም እሱ አይሰጥም ሜዲካል ዶክተር ጋር ሄዳችሁ ስትታዩ ለስኳሩ የስኳር ለብዛቱ የብዛት ምናምን እንደሚሰጠው ነው ስለዚህ ሁሉም አይሰጣችሁም የማያስፈልጋችሁ ከሆነ አስለን የንግግር ህክምናው ብቻ ነው የሚሰጣችሁ ብለሽ አስረድተሽ እድሜ ዘመኔን ነው የምወስደው ምናምን ይሉሻል ደግሞ ሌላ የሚገጥምሽ ነገር ይሄ ሁሉም ሚስሊድ የሆኑት ነገር አለ የአይምሮ መድኃኒት አትጀምሩ ከጀመራችሁ ግን ይለምድና ኖርማል ፈንክሽን ማድረግ አትችሉም የሚባል ነገር አለ አይደለም ሜዲካል ሆስፒታል ላይ ሜዲካል ዶክተሮች ጋር ሄደሽ አይ ጉንፋን ነው ቤት ትሪት አርጊው ተብለሽ ትላኪያለሽ አይደል አይ ጨጓራ ነው ወይ አንቲባዮቲክ 7 ቀን ምናምን ወሰጂ ተብለሽ አንቲባዮቲኮች የሚሰጡብሽ ሰዓት አለ ስኳር ነው ብዛት ነው ላይፍ ታይም ትወስጃለሽ ስትወስጂ ግን እንዲህ ተጠንቀቂ ተብለሽ በዛው ተነግሮሽ ይመጣል ስለዚህ ላይክ እንደዛ አድርገው ማየት አይፈልጉም ሜንታል ኢልነስ ሁሉ ላይፍ ታይም መድኃኒት በአንድ ነው የሚመደቡት እንደዛ አርገው ማህበረሰቡ የመሳል ነገር አለ መድኃኒት ስትወስጂ የተሰማሽ ስሜት የመጀመሪያ ኤክስፒሪየንስ መድኃኒት እንዳልኩሽ በመጀመሪያ እንቅልፍ ክኒን ነበር እኔ ለመተኛት አይደለም የመጀመሪያ 3 ዙር አይደል የኔ ህክምና የነበረው ኤክስፒሪየንስ መጀመሪያ ሄድኩ ጊዜ የእንቅልፍ ነው የተሰጠኝ ያ ወጣት ሆኜ ገና ልጅ ሆኜ ሄድኩበት እድሜ ላይ እሱ የእንቅልፍ ነው በቃ እኔ እንቅልፍ ምን ያረጋግልኛል አይነት ተናድጄ ተውኩት የሁለተኛው ደግሞ ቀደም እንዳልኩሽ ቀን አንቲዲፕሬሰንት ማታ የእንቅልፍ መች ነው ፊርደውስ በስርዓት እንትን የምታደርገው የሚል ጥያቄ ሶስተኛው የቦርደር ላይን የተባልኩበት ሰዓት ግን እንዴት እኔ አሁን አላቆመም ሁላ እስከ ማለት ዶክተር ጋር ሁላ ደርሼ ማለት ነው እንዴት እንደሚያረጋጋሽ የሙድ ስታብላይዘር መድኃኒት አይደለም የሚሰጥሽ ውስጥሽ ላይ ያለውን ይሄ ቃጠሎ ውስጥሽ ላይ ያለውን ይሄ ስዊንግ ከቁጥጥርሽ ውጭ የሆኑ ስሜቶችን ምናምን መዳን እኮ ትፈልጊ የለ ማለት መቆጣጠር ትፈልጊ የለ እሱ ነገር ስለሚሆን ቦርደር ላይ ምንም ዳውት አልነበረኝም መድኃኒቱን እየወሰድኩ ግን ቦርደር ላይ አይደለሁም ላታለሁ ማለት ኦኬ ስሙን መቀበል አልፈልግም ሜዲኬሽኑ ግን በደንብ እየጠቀመሽ ነበር ስለ ምልክቶቹ እናንሳ እሺ አሁን ስለ ቦርደር ላይን ስንል ሁሉም ሰው ተመሳሳይ አንደርስታንዲንግ ይኖራል ብዬ አላስብምና ቢያንስ ይህንን ቪዲዮ የሚመለከቱ ሰዎች ቦርደር ላይን ምንድነው የሚለውን የተወሰነ ኢንሳይት ሰጥተናቸዋል ከዛ ደግሞ ምልክቶቹ ምንድናቸው ምናልባት እንዲህ አይነት ምልክቶች እያዩ ያሉ ሰዎች ካሉ ወደ ሳይካትሪስት የመሄድ እድል እንዲኖራቸው ማለት ነው ኖርማል እንዳይመስላቸው ቦርደር ላይን ምልክቶቹን ከማሳየታችን በፊት መንስኤዎቹን ስናወራ ቦርደር ላይን መንስኤዎቹ በዋናነት ቻይልድሁድ ትራውማ ነው የልጅነት ጠባሳ በልጅነትሽ ጊዜ ያሳለፍሹ ይሄ ያለ መደመጥ የብቸኝነት ምናምን ለምሳሌ የራሴን ኤክስፒሪየንስ ነግርሽ ማዘር ሳኡዲ አረብ ሀገር ሆዳ ፋዘራችን ጋር ስለነበር የማደግ እድል ነበረን ማዘርን የመናፈቅ ስሜት የባዶነት ስሜትን እየፈጠረ አባንደንመንቱን የመተው ስሜቱን እየፈጠረ ምናምን መጥቶ ያ ስሜት በኢሞሽን መልክ እየታመቀ ስትናፍቀኝ ያለውን ስሜት መናፈቅን አላቀው በኢሞሽን መልክ ነው የሚቀመጠው ወይ በማልቀስ ወይ በምናምን ገባሽ ያ ስሜት እያደገ ይመጣል ሪትሪት ስለማይደረግ ማለት ነው አንዱ ቻይልድሁድ ትራውማ ማለት እሱ ነው በልጅነት ጠባሳ በተለያየ መንገድ ነው የራሴን ኤክስፒሪየንስ ነው በዚህኛው ጠባሳዬ ነው ምክንያት ነው የምለው ማለት ነው ሁለተኛው ደግሞ ጄኔቲክሊ ያለው ይሄ በቤተሰብ ሄሪዲተሪ ያለው በቤተሰብ እንደዛ ቦርደር ላይን ያለበት ቤተሰብ ካለሽ በዘር ትወስጂዋለሽ ለምሳሌ በልምድ ሲያጋጥመን እንደ አባቷ ለህኛ ሆና ነው እንደ እናቷ ለህኛ ሆና ነው ምናምን ይባላል ቦርደር ላይን በጣም ብዙ ጊዜ በዛ ምክንያት ይመጣል ሶስተኛው ደግሞ የአይምሮ ቅር ይሄ የራሳቸው ፕሮፌሽናሎች እንትን የሚያደርጉት ነው በዛ ችግር ምክንያት ይሄ ስሜትን የመቆጣጠር ችግርሽ እንትን ሆኖ ይመጣል ብሬን ኬሚካሎች ማለት ነው በእነሱ ምክንያት ይመጣል ስለዚህ ምልክቶቹ ምንድነው ሊሆኑ የሚችሉት ኃይለኛ የሆነ አንገር በቃ ኃይለኛ የሆነ ንዴት ልትቆጣጠር የማትችዩ በጣም ሲሊ በሆነች ምክንያት ለምሳሌ ስልኬን ለምን አላነሳህልኝም ወይ ለምን ስልኬን አላነሳሽልኝም ብለሽ በቃ የዓለም መጨረሻ ልታደርጊው ትችያለሽ ጸቡን ለሁሉም አሁን ይሄ ስዊንግሽ አሁን ደስ ብሎሽ በቃ በጣም ፈንስ ታርጊ ምናምን ቤተሰብ ጋር ይቆዩና እቺ ደግሞ አኩራፊ ይሄ ሳቋም ምናምን የማያስታውቅ ምናምን ትባይል አሁን በቃ በጣም ደስተኛ ሆነሽ በኋላ ትንሽ ቆይተሽ ሙድሽ ይሰረቃል ቶሎ ስሜት መቀየር አይደለ ሪዝን የለሽ ስለዚህ እንደገና ደግሞ ኃይለኛ የባዶነት ስሜት አላችሁ ያን የባዶነት ስሜት የሚያስተናግዱት ምናልባት ከሌት ትታይ ትሄዳለች ወይ ከሌት ቶይ ሊሄድ ይችላል ብለው ስለሚያስቡ ያው ቻይልድሁድ ትራውማውም እሱም ስለሚሆን ብዙ ጊዜ ወይ ቀድመው ነግሌክት ያደርጉሻል ቀድመው ወይ ያስወግዱሻል ሰበብ ፈልገው ወይ ይሄ ጸባጫሪ አይነት ሆነው አንቺን ለመለየት እንደዛ ያደርጋሉ ወይ ደግሞ ምን ያደርጉሻል በጣም ይሄ ጥብቅ ነገር የለም ምንም እያረክሻቸው አንቺ ጋር መጣበቅ ምክንያቱም አባንደንመንቱን አይችሉትም ይሄ የመተው የባዶነት ስሜቱ በጣም እነሱ ጋር ማስታገስ ግዴታ ያስፈልጋል ከባድ ስለሆነ ሁለተኛ ሶስተኛ ደግሞ በጣም ከባዱ ነገር ሱሳይዳል ታውታቸው ነው በቃ ራስን የመጉዳት ብዙ ጊዜ እንደዚህ ቬን ቆርጬ
እንደማልሞት እኮ አውቀዋለሁ ማለት ይሄ ቬኑን ላላገኘው ይችል ይሆናል ነርሶች እንኳን በስንት መከራ ነው አይደል ቬንሽን የሚያገኙት አታገኙም እኮ ስለ ብሊድ አድርጌ ምንድሞት ምናምን አይደለም ሳይንሱ እኔ በእርግጠኝነት ሱሳይዳል ኤክስፒሪየንሶችን ስነግርሽ ለመሞት ብቻ አይደለም አንዳንዴ ሃርም ለማድረግ ራስሽን ሃርም ማድረግን ብቻ ራስሽን መጉዳት ብቻ ትንሽ ያስታገሰልሽ ወይ ትንሽ እንደ ዲስትራክሽን ቀንስም ይመስላል ታይዋለሽ ራሳቸውን ሃርም የሚያደርግ ነገር ላይ ድራይቭ ሲነዱ በጣም ኬርለስ ሆኖ ሲነዱ ታያቸዋለሽ ወይ ደግሞ ከተለያዩ ሰዎች ጋር የተለያየ አይነት ሪሌሽንሺፕ ውስጥ ታገኛቸዋለሽ ምክንያቱም ውስጣቸውን ማዳመጥ አይፈልጉም ውስጥ ላይ ያለውን ጫጫታ ቃጠሎ ምናምን እንትን ማድረግ አይፈልጉም ገባሽ ሶ በእንደዚህ አይነት ስቴብል ባልሆነ ሪሌሽንሺፓቸው ታውቂያቸዋለሽ እነሱ ሁለተኛ በጣም ሰብስታንስ ተጠቃሚ ሱስ ተጠቃሚዎች ናቸው በጣም ቦርደር ላይኖች በጣም ሱስ ይጠቀማሉ አሁንም ኮፕ ለማድረግ ነው ስሜቱ በጣም ከባድ ስሜት ስለምታስተናግጂ ያንን የተሻገሩት ስለሚመስላቸው ያን ይጠቀማሉ እንደ ኮፒንግ ሜካኒዝም ራሳቸውን የመጉዳት እንትን አላቸው በጣም የባዶነት ስሜት ምክንያት የሌለው ባዶነት በሰው መሃል ተከብቤ እኔ ስራ ያለኝ በሰው መሃል ተከብቤ ግን ባዶ ነኝ ኃይለኛ የባዶነት ስሜት ታይባቸዋለሽ ስቴብል ያልሆነ የባህሪ መዋዠቅ ታያቸዋለሽ አንገሩ ደግሞ እንዴ ነው እንዴ ያናደዳት ይሄ ነው አሁን ያናደደው ምትዩ አይነት ቤት ሲያቃጥሉት ነገሩን ታይዋለሽ በቃ በጣም እንትን ሲሆኑ እነዚህ ሞር ብዙ አሉ ሰልፍ ኢሜጅስ ላይ ያለው ለራስ የሚሰጥ ቦታ ወይ አመልካከት አላቸው ሰልፍ ስቲሙ ከምን ይመጣል ከአባንደንመንቱ ይመጣል አባንደንመንቱን እንዴት ነው መሰለሽ አሁን እከሊትቶኝ ሄደው እኔ ስለማልገባው ነው እኔ እንዲህ አይነት ሴት ስለሆንኩ ነው እንደዚህ የምትሰጪው ሪዝን በጣም የሚያስቅ ሪዝን ትሰጫለሽ ለራስሽ አንቺ የሌለሽ ሆነ እና ሰልፍ ስቲምሽ በጣም ይወርዳል ብዙ ጊዜ መውረድ ነው የሚያጋጥማቸው እንትኖች አሁን ባይፖላር ላይ ምናምን አንዳንዴ ማኒክ ሲሆኑ ማኒያ ላይ ምናምን ሲሆኑ በጣም ራሳቸውን እንትን ማድረግ ቦርደር ላይ ግን ብዙ ያስተዋልኩት ነገር እንደዛ ነው ሁለተኛ ጊልቲ ይሰማሻል እንትናን እኮ አስቀየምኩት እኔ ማልገባው ሰው ነኝ ለምሳሌ በወላጅነት ጋር ነውና ወላጅ ሆነ ቦርደር ላይ ያለበት እናት ወይ አባት ብዙ ጊዜ ሴቶች ላይ ነው ቦርደር ላይ እናት እንደዛ ብትሆን ምን ትሆናለች በጣም አንገር ስለሚኖራት ልጆቿን ያለ አግባብ ትቀጥመታቸዋለች ትቀጠቅጣቸዋለች ይሆነ በጣም ብቻ አግባብ አይደለም ቡሊ የምታረግባቸው መንገዶች ምናምን ይሄንን ተኝታ ስታስበው ወይ ያ ስዊንጉ እንትን ሲያደርግ ምናምን እኔ በቃ ትክክለኛ እናት አይደለሁም ለእናትነት የምገባ አይነት አይደለሁም አልገባቸውም ለባልነት ለሚስትነት ማልገባም አይነት እንትን ውስጥ ገቢና ሰልፍ ስቲምሽ በጣም ይወርዳል ያ ነው በዛ ላይ የጥፋተኝነት ስሜቱም ደግሞ አለ እሱ በጣም ስለሚከብድ ነው ሰልፍ ስቲምሽን እንትን የሚያደርገው ሪሌሽንሺፕ ላይስ ብናየው ሪሌሽንሺፕ ላይም ይሄ ኢሞሽናቸው ነው የሚረብሻቸው አባንደንመንቱም ይረብሻል ስልኩን ካላነሳልሽ ቅድም ደጋግሜ እንዳነሳውስ በቃ ሊቶኝ ይፈልገው ነው ወይ ከዚህ ጋር ሄዶ ነው ምናምን አይነት ነገር የምናስባቸው ነገሮች የሉም እነሱ ስለሚሆኑ ምንም ሪዝን አትሰጪም አየር ሰዓት አትሰጪውም ስለዚህ ቶሎ ኢሞሽናል የመሆን ነገር ስላለ ሁለተኛ ደግሞ ብላክ ኤንድ ዋይቶች ነው ቦርደር ላይኖች ብዙ ጊዜ ብላክ ኤንድ ዋይት ነው ስሜትሽ ስለዚህ በጣም ወድሃለሁና በጣም ጠልሃለሁ ቅርብ ናቸው ለቦርደር ላይን በቃ አሁን እንደ መልአክ አድርገው ይስሉሻል ትንሽ አለ መግባባት ደግሞ ኤክስትሪም ይሄድና በጣም ነው መጣላ ሶ ምናምን ብለውሽ ሊለዩሽ ይችላሉ ፍሬንድሺፕ ላይ ኖርማል ፍሬንድሺፕ ላይ ይሄ ነው አይ ከሌ ቁጡ ነች ኖ ከሌ በጣም እንዲህ ነች ምናምን ይልሽና ሰው ራሱ ካንቺ እንትን ያረጋል ማለት ነው ያ እንደውም በዚህ ምክንያት ማህበረሰቡ ላይ ራሱ ወረተኛ የሚባል ወረተኛ መጠሪያ ሰው እንዲያፈር ያረጋቸው ይባላል ምክንያቱም እነሱ አይምሮ ውስጥ እንዳለው አንቺም እንዳነሳሹ ይሄ ግሬ የሚባል ፓርት የለም ወይ ነጭ ነው ወይ ጥቁር ነው መሃል ላይ ሁለቱን ሊያስታርቅ የሚችል ቦታ የለምና አይ ቲንክ በሱ ምክንያት ይመስለኛል አይደለ ብዙ ጊዜ ወረተኛ ሊባል ይችላል ወደ አንቺ እንመለስና ልክ ቦርደር ላይን ፐርሰናሊቲ ዲስኦርደር አለባት ተብሎ ሲነገራቸው ልክ መጀመሪያ ላይ ሲጣሩ ማለት ነው እዛ ሆስፒታል ውስጥ የቤተሰቦች አቀባበል በዙሪያሽ ያሉ ሰዎች እንዴት ነበር አክሰፕት ያደረጉት ያንን ነገር እንዳልኩሽ ኃይለኝነቴ ነው ወደ ሆስፒታል ወይንም ሜንታል ኢልነስ ልጅ ወደ መባል ያስኬደው ነገርና ምንም ብለው እንዲያረጋጉላቸው ነው የሚፈልጉት ከስሙ ችግር የለባቸውም ገባሽ ምንም ይሁን ብቻ ይሄ ባህሪ ትክክል እንዳልሆነ ብቻ ነው ኖቲስ ያደረጉት ከስሙ ጋር አይደለም የነሱ ጉዳያቸው ስለዚህ በዛ ምክንያት ምንድነው ይሆነ የነበረው በቃ አትሊስት እንትን ታድርግ በቃ በምንም ስሙ ምንም ማተር አላረጋቸውም እንዳልኩሽ እኔም ዲናያል ስለነበርኩ አልተቀበልኩትም ብቻ ያው ሜንታል ኢልነስ የሚባለው ብቻ ነው መቀበል የፈለጉት ስለ ቦርደር ላይን እውቀቱም ስለሌለን ያን ያህል ብዙም እንትን አላረጉትም ባይዞ አሁን አንቺም ካለሽ ኤክስፒሪየንስ ተነስተን ብናየው በብዛት በዚህ ህመም እየተጠቁ ያሉት ሴቶች ናቸው በደንብ ዴስ የሚባል ነገር አለ የአእምሮ ህመሞች ዲያግኖስ የሚደረጉበት
እንትን ማለት ነውና እሱ ላይ የሚያየውት ነበረ 75% ሴቶች ላይ ነው ሀፕን የሚያደርገው ይሄ ነገርና አንቺ ካወቅሽ በኋላ የራስሽን ተመሳሳይ ችግር ውስጥ ያሉ ሰዎች አጋጥሞሽ ያውቃሉ? በደንብ እኔ ቲክታክ ላይ እንኳን የሰራኋት ትንሽ ለቦርደር ላይን ብዬ አንዴ ሰው አንዴ ያፈር የሚያደርገውን ሰው ታውቃላችሁ ምናምን የምትል ትንሽ በቃ የራሴን ኤክስፒሪየንስ ነው ምንም ፕሮፌሽናል ሉክ የለውም የሰራሁት እንትን እንደዛ አድርጌ በሰራሁት በሁለት ቀን 200 ምናምን ሺህ ሰው ነው ያየው። ኦኬ ኢንቦክስ የመጣውን ሰው ብዛቱ የደወለውን ሰው ብዛቱ በቃ ይሄን ፊሊንግ ለካ ህመም ነው ማለት የጀመሩት ማለት ነው። ስለዚህ ቦርደር ላይን አዌር ይሆንሽ የምትሄጂው እንዲህ ካለፈ በኋላ ነው ካለፈ ኢኔሴንስ ይሄ እድሜሽ በጣም እየሄደ ሲመጣ ይሄ ነገር እኮ ኖርማል አይደለም ብለሽ አክሰፕት የምታደርጊ ወይ ሰዎች ኖቲስ የሚያደርጉት እንዳልኩሽ ከፍ ያልሽ ስትመጪ ምናምን ነውና በጣም ብዙ ጊዜ የሚስተዋለው ሴቶች ላይ ነው ይሄ ነገር። እኔ አሁን እንደውም እየገባኝ ሲመጣ ብዙ ጊዜ በሴቶች ቦርደር ላይን ማለት በወንዶች ናርሲስቲክ ነው ወደ ማለት ደግሞ ናርሲስቲክ ላይ ወንዶች ናቸው ደግሞ እዛ ላይ የሚጠቁት ወደ ማለቱ ላይ ሄድኩኝ እኔ ሴንስ እጃ ለመስጠት ምናምን ይሄ ከተፈጥሮም ነገር ጋር ስለሚሆን ልዩነቱ እኛ ጊልቲ ይሰማናል ባደረግነው ነገር እኛ በጣም ጊልቲ ይሰማናል ምክንያቱም ስዊንጓ በጣም ቅርብ ስለሆነች መልሰን እንትን ስንሆን የጥፋተኝነት ስሜት ምናምን ናርሲስቲክ ላይ እሱ ነገር የለም መቼም አክሰፕት ማድረግ አይፈልጉም ኢምፓቲውም የለም እነሱ ላይ። ስለዚህ በዛች ብቻ ስለሆነ የምንለያየው ብዙ ጊዜ ደግሞ ይሄ ወንዶች ላይ ስለምናይ በቃ የሴቱ ቦርደር ላይን ማለት በወንዱ ናርሲስቲክ ነው ወደ ማለቱ ላስቴድ የራሴ እንትን ነው። ግን እንደ ባህሪም ስናየው ሴቶች ብዙ ጊዜ ኢሞሽናል ነን ማለት ይሄ ከህመም ጋር የተያያዘው አይነት ነገር ሳይሆን ኖርማሊ ተፈጥሯችን ራሱ ሞሮፍ ከኢሞሽን ጋር የተያያዘ ነው። ከዛ ደግሞ የወንዶችን ደግሞ ስታይ ሞሮፍ ከክብር ጋር ብዙ ነገራቸው ሪሌት ያደርጋልና ካየሹ ናርሲስቲክ ፐርሰናሊቲ ዲስኦርደርም እኮ በቃ እኔ ልታይ እኔ ልከበር እኔ አቴንሽን ሁሉ ወደ እኔ ይሁን አለ እኔ ልመስገን አይነት ነገር ነው የዛኛው ዲስኦርደር ስታዩ። በዚህኛው ሳይድ ደግሞ ብዙ የኢሞሽናል ስዊንጎች አብዛኛው እኮ ላይክ በትንሽ መጠን ሲሆን እኮ ጤናማ ሰው ላይ የሚገኙ ነገሮች ናቸው። ቦርደር ላይን ፐርሰናሊቲ ዲስኦርደር ላይ ግን በጣም መጠናቸው ስለበዛና ያው ደግሞ የሱሳይዳል አይዲሽንም ወይም ደግሞ ተግባሩም ደግሞ ሊኖር ስለሚችል ለዛ ነው ህመም ሆኖ የተገኘው እንጂ ላይክ በትክክለኛው መጠን እኮ ትክክለኛ ሰው ላይ የሚገኝ ባህሪዎች ናቸው የሴቶች ባህሪ ናቸው ስትመለከቻቸው። ዶክተሬ እንደዛ ትለኛለች ዶክተር ጋር ሄድና ፊርዶስ ሳምንትሽ እንዴት ነበር ምናምን ብላ ስትጠይቀኝ ዶክተር እንደዚህ ሆንኩ እንደዚህ በጣም ተናድጄ ነበር ወይ ይሄ መኖር አልፈለኩም ነበር መሃል ላይ በቃ ሱሳይድ እንትን ተስፋ ቆርጬ ነበር ምናምን ስላት ግን ሪላፕስ አድርጌ አይደለም ምናምን ላታለሁ ማለት ነው መልሼ። ከዛ ልክ እንደዛ ስላት አይ ፊርዶስ ቦርደር ላይን እኮ ማለት ቦርደር ላይን ያለባቸው ሰዎች የሚያሳዩት ባህሪ እኮ ማለት ሁላችንም ላይ የሚታይ ነው። ልዩነቱ መነሻውን እናያለን። መነሻው ምን ቻይልድሁድ ነበራቱ ጄኔቲክሊ እንደዚህ አይነት ነገር ነበራቱ የመቆጣጠር ደረጃው ምን ያክል ነው መነሻውን ነገር እናየውና መዳረሻውን እናየዋለን። ሱሳይዳል ከታውት አልፎ አቴምፕት ከደረሰ ያሉ ኤክስፒሪየንሶች ካሉሽ አንገርሽ ደግሞ ራስሽን ሃርም እስከማድረግ ደረጃ ድረስ ካለ እና የናንተ ልዩነቱ ትለኛለች ዶክተር በዚህ ምክንያት ነው የሚለየው ምናምን ትለኛለች እንጂ ኖርማል ሰው ላይ ያሉ ባህሪያቶች ናቸው ግን መጠናቸው ብቻ ነው ዲቬት ስላደረገ ህመም ሆኖ ዲያግኖስ እየተደረጉ ያሉት። በእነዚህ ጊዜያቶች ውስጥ ቦርደር ላይን ፐርሰናሊቲ ዲስኦርደር በሱ ዲያግኖስ ተደርገሽ በነበረበት ጊዜ ውስጥ በጣም ከባድ ብለሽ የምታስቢው ኤክስፒሪየንስሽ ምንድነው? በቦርደር ላይን ሁሉም ከባድ ነው እንዳነሳ ናቸው። አንገሮቹም ሰው አልተረዳውም እንጂ አንቺ በጣም ከፍተኛ ነገር እየተካሄደብሽ ነው በውስጥሽ። አባንደንመንቱም ስልክም ካልተነሳልሽ ምን ካለልሽ የተሰማሽም ስሜት እሱ በጣም ከባባድ ናቸው። በቃ እንዲህ ቀላል ነው ብለሽ የምትገልጪው አይነት ነገር የለም። ግን በጣም እኔ ሱሳይዶችም በጣም ሲሪየስ የነበሩ ናቸው። አንዴ እንደውም ወደ 60 ፍሬ እንትን ወስጄ በኋላ ዲያግኖስ ከተደረኩ ምናምን በኋላ እንኳን መድኃኒት ወስጄ በቃ እንትን ዲያሊሲስ ላይ ያስፈልጋት ይሆናል ምናልባት ኪድኒዋን እንትን አድርጎት ይሆናል ምናምን ተብሎ ጳውሎስ የተኛሁበትን ጊዜ ምናምን አረሳም በሪፈር ከዚህኛው ሄጄ በጣም ከባባድ አይነት እንትኖችን ነው አዌር ኮንኩ በኋላ ራሱ ስለ ቦርደር ላይን ካወቅኩ በኋላ ራሱ ማለት ማወቅና ስሜቱን ማሸነፍ የተለያየ ነገር ናቸው። በጣም ከማወቅ ቢጀምርም ግን ያንን ላይፍ ላይ ኢምፕሊመንት ማድረግ ደግሞ ራሱን የቻለ ሌላ ስቴፕ ነው። በጣም እሱም ስለሆነ የኛ ከባዱ መቆጣጠር አለመቻላችን ስለሆነ ቦርደር ላይን ያስባለን እሱ ነገር በጣም ከባድ ነበር። ከባባድ አቴምፕቶች ነበሩ። ከዛ በላይ ደግሞ ሆስፒታል ላይ በነበርኩ ሰዓት የእንቅልፍ ክኒን ፈለግኩ አልኩ ማለት ነው። ሄጄ እንቅልፍ መተኛት አልቻልኩም። የእንቅልፍ ክኒን ፈልጌያለሁ ምናምን ብዬ ስልሽ ቆይ እናናግረልሽ ዶክተሩን ምናምን ነገር አሉኝ። ዶክተሩ ሲያናግረኝ አይ የእንቅልፍ ክኒን ማልወስድበት ነው ሪዝን ነገረኝ ብቻ ኢምፔሸንት በነበርኩ ሰዓት ነው። አይ አትወስጂ
ምናምን ሲለኝ አይ አያስፈልግም ብሎ ሪዝናብል በሆነ መንገድ ነው የነገረኝ። ከዛ ግን ሲናገር የተጠቀማቸው አክሽኖች ምናምን አናደዱኝ ማለት ነው። እኔ ሲያናገር በጣም ሲሊ በሆነ ነገር አይደል የምትናደጀው። አረ እንዴት እናርጋት እስኪ እሺ እንዴት እናርግ ምናምን አይነት ነገር አለ። ነርሶቹን እያናገርኩ አይደል እንዴ ምናምን ብዬ በጠበጥኩ ያማልፈልገው አይነት አንገር ውስጥ ገባው። አሁን ከዚህ ሆስፒታል ማታ 5 ሰዓት ምናምን አካባቢ ሆኗል። ኦኬ ከዚህ ሆስፒታል አሁን ወይ ታስወጡኛላችሁ ካልሆነ ሱሳይድ አደርጋለሁ ማለት በህይወቴ አልወጣም። እንግዲህ አታስቀምጡት አስክሬኒን አይነት ፋሚሊ ያለ ቤተሰብ ወንድሜ ነበር ያደረልኝ። ስኪል አቴንዳንቶች አሉ ነርሶች ሊያናግሩኝ ሞከሩ። በቃ እሱ ጋር በጣም ኃይለኛ ፋይት ውስጥ ገብቻለሁ። ላይ ሁሉ አልፈልግ ምንም አላለኝም እኮ በሰዓቱ ግን ከዛ በጭራሽ አልኩ ማለት ነው። ከዛ ልክ ራሴን ሃርም ማረግበት ወይንም ሱሳይድ ማረግበት ነገር ፈልጋለሁ ሆስፒታል ውስጥ ምንም ላገኝ አልቻልኩም። ከዛ ኮሪደር ላይ ቆሜ አልገባም አልተኛም ብዬ እየረበሽኩ እዚህ ስኪል አቴንዳንት ቆሟል ወንድሜ ቆሞ እየጠበቁኝ ምናምን ኦኬ ጽዳቷ እያለፈች አየኋት ማለት ነው። ውሃ ምናምን ይዛ እንደዚህ ቤት እየወለወለች ምናምን ስታልፍ ውሃውን አንስቼ ባሊውን እንደዚህ አንስቼ ጠጣሁት ማለት ነው። ባሊውን በዛ ፍጥነት ወይ ልትደፋ ነው ወይ ምናምን ነው ያሰቡት እንጂ ተጠጣዋለች ብሎ ያሰቡም። ኮሪደር እየተወለወለበት ነው ሆስፒታል ነው ውስጡ በረኪና የሚኖረው ካለው ብዬ ነው እኔ እኮ በረኪና ካለው ብዬ ነው እንጂ ውሃውን ቆሻሻ ውሃ ይመጠጣት እንትኑም አልነበረኝ። ግን በቃ ራሴን ሃርም አድርገው ፊርዶስ ይሄንን እድል አታስመልጪ ነው በቃ ከባዱ ነገር ይሄ ነው በቃ በንዴት ሰዓት እኮ ሁሉም ይወስናል እኮ ግን ዋጋ የሚያስከፍልብሽ ደረጃው የምትወስኝ ከሆነ ለምሳሌ ስራ ቦታሽን 1 ቀን 2 ቀን አለቃሽ ጋር ተጣልተሽ ማትፈልጊ ከሆነ ስራሽን ከለቀቅሽ ከባድ ነው ገባሽ ዋጋ የሚያስከፍልሽ አይነት ተነስቼ እኔ እዚህ ስራ ስላስጠላኝ ወይ በቃ እንደዚህ አይነት ስሜት ስለተሰማኝ ምናልባት አገር ስለቅጥሩ ይሆናል ብዬ ተነስቼ ሳውዲ ሄድኩ። ሴት ነኝ እኔ በሃውስ ሜድ ምናምን ብዬ ማለት ነው ሱቄን እንዳለ ትቼ ምናምን ሱቅ የራስሽን ቢዝነስ ዘግተሽ ወደ ሳውዲ ሄድሽ። ዘግቶ አንድ ነገር እኮ ነው እያለ ይሄ የሆነ ክፍለ ሀገር ደርሰሽ እንደመምጣት ነው እኔ ኦኬ ምንም ሱቁ እየሰራ ፓስፖርቴን ሰጠው ተደብቄ ከቤተሰብ ፕሮሰሱን ጨረስኩ ምናምን ምን እያሰብኩ ኢምፐልሲቮች ናቸው የሚባሉት ለዛ ነው ታውቂያለሽ ነገሮችን ካደረጉ በኋላ ነው የሚወስኑት። እኔ ሳውዲ ገብቼ ከ12 ቀን በኋላ ነው ያሰበው አይምሮዬ ኦኬ ሳውዲ ነሽ ኦኬ እንደዚህ እየሆነ ነው እንዴት ነው አሁን 2 አመት በዚህ አይነት መንገድ የምትቀጥዩ ለ2 አመት ውል ፈርመሽ ነው በደንብ በቃ በሃውስ ሜድ የ2 አመት እንትን አድርጌ እጄ እዛ ስደርስ ነው ኮንሺየስ የሆንኩት እንዳልኩሽ ወደ ቀልቤ ተመለስኩት ወይ ከዛ በአንድ ወር ጊዜ ውስጥ ተመለስኩ። በቃ አልችልም በቃ ሱሳይድ ላደርግ ነው ክሎሮክስ ልጠጣ ነው ይሄ ሽንት ቤት ያለ ክሎሮክስ ማጽጃ ምናምን የለም እሱ ልጠጣ ነው ምናምን አልኩ። በአንድ ወር ጊዜ ውስጥ ተመለስኩ እና እንዲህ አይነት ውሳኔዎችን ስታይ ልክ ሆስፒታልም አሁን ያለኝን ኤክስፒሪየንስ እንደዛ ነው ያደረኩት። የሽንት ቤቱ አሁን አነሳው በረኪና ይኖረዋል እሱ እኔን ራሴን ሃርም ሊያደርገኝ ወይ ብያንስቼ ጠጣሁት ማለት ነው። ሊያስተፉኝ ሞከሩ ምን አድርጉ ምናምን በጭራሽ አልኩ በቃ ግቢ ምናምን ሲሉኝ እንደዛ አድርጌ ልረጋግ። ከዛ ወንበር እንደዚህ በሽቦ ይታሰረ ነበር ወንበሩ ውልቅ ነገር እያለ እንደዚህ በሽቦ አስረውታል ማለት ነው። ከዛ ቁጭ ብዬ አይምሮዬ በጣም የሚያስበው እንዴት ነው ራሴን ሃርም ማደርገው ምናምን ነውና ልክ እንደዚህ ዞር ሲሉልኝ ቁጭ ስል ተረጋግታለች አይነት ነገር ነው ሲያስቡ የነበረው። ብረቱን ፈትቼ ቬኒን ለመውጋት ተታገል ነበር። ኦኬ ወፍራም ብረት ማለት ነው አትሊስት ሊገለኝ እንኳን ባይችል ራሴን ሃርም ማድረግ ቅድም እንዳልኩሽ ስሜቱን ይቀንስልሻል በቃ ንዴቱን በቃ በዚህኛው መንገድ እንትን ያደረኩ ማለት ነውና ማረሳቸው እንዲህ አይነት በተለይ ከሱሳይድ ጋር የተያዙ ነገሮች በጣም እና ከአንገር ጋር የተያዙ ነገሮች በጣም ከባድ ነበሩ። ባይዞ ቦርደርላይን ፐርሰናሊቲ ዲስኦርደር ራሱ በጣም ከፍተኛ ችግር ነው ተብሎ የሚታሰበው ስሜቶቹ ላይክ እንደ ምልበልሽ እንደ ዌቭ አይነት አይደለም የሚመጡት አንዴ እንደ እንትን ነው በቃ እንደ ሱናሚ በዩ በቃ ባንዴ ነው የሚመጡት ባንዴ ነው ሃይፐር የሚያደርግሽ ንዴቱ እና ልትቆጣጣሪው ማትቺው አይነት ነው የሚሆነውና ለዛ ነው የሱሳይድ የራስ ማጥፋት ሐሳቡን ራሱ ይሄኛው ደግሞ ስለሚደግፈውም ጭምር ነው እንትን ነው። አሁን ዲፕሬሽን ላይ ስታይ ራስ ማጥፋት ሐሳብ አላቸው በጣም ዲፕሬስድ የመሆን ስሜቱ እየበለጠ ሲሄድ ነው ያንን የማድረግ እንትን የሚኖረው። ግን ቦርደርላይን ላይ ሲመጣ ግን በጣም ይሄ የሙድ ስዊንጉ በጣም የመበሳጨቱ ብቻ ይሄ ግራ የመጋባቱ ስሜት ከራስ ማጥፋቱ ጋር አንድ ላይ የሚሄድ ነገር ስለሆነ በተደጋጋሚ ራስ በማጥፋት ራሱ ተሳክቶላቸው የሚሞቱት ቦርደርላይን ፐርሰናሊቲ ዲስኦርደር ላይ ያሉ ሰዎች ናቸውና እያወራን ያለነው ነገር በጣም አሁን ላይ በጣም ሰዎች እየተቸገሩበት ያሉ በጣም ብዙ ወጣቶች ፌስ ያደረጉት ያሉት ነገር ነውና ኢቭን አሁን ውሳኔ ሲባል ሰው ላይክ መጥፎ ውሳኔ ያስወስናል ቦርደርላይን ብለን ስንል
ኢቭን የምትፈልጊያቸውን ነገሮች ላንቺ የሚጠቅሙሽን ነገሮች እስከ ማሳጣት ድረስ ነው። ለምሳሌ አሁን አንቺ ሳታስቢው ሳታስተውዩ አረብ ሀገር እስከመሄድ ድረስ ደርሰሻል። እሺ ባይለቁሽስ ኖሮ ተሳክቶልሽ ባትመለሽስ ኖሮ እና ለሁሉም ሰው ሁለተኛ እድል ላይኖር ይችላል ብዬ አስባለሁኝ። ኢቭን ራስ ማጥፋት ላይ ራሱ ከአንዳንድ ተሳክቶለት የሚሞት ሰው አለ። በዛ ሰዓት ካለብሽ ስቃይ አንጻር ያንን ከመወጣት አንጻር አርፋለሁ የሚል ተስፋ ነው ባይዘው ራስ የሚያስጠፋው እኮ ራሴን ካጠፋው በኋላ አርፋለሁ ያ በጣም ትልቅ ተስፋ ስለሆነ እኮ ነው። ከመኖር የመሞት ተስፋ ላይክ የማረፍ ተስፋ በሞት ይገኛል ብሎ ስለሚያስቡ ነው እንደዛ የሚያደርጉት ብዙዎቹና ሁሉም ሰው ላይክ ሰርቫይቭ የማድረግ ወይም ደግሞ ከዛ ሱሳይዳል የመትረፍ እድል ላይኖረው ይችላል። ከአንዳንድ የመጀመሪያው ቢሳካስ ነገ ላይ ለማገገም እድል ባይኖርስ የአካል ፌል ቢያደርግስ እና በጣም ብዙ ኮምፕሊኬትድ የሆኑ ነገሮች ናቸው ተያይዘው የሚመጡት። እነዚህ ስሜቶች ከባድ ውሳኔን በህይወታችን ሊያደርጉ ይችላሉ ወይም ሊያስወስኑን ይችላሉ ብዬ አምናለሁኝና እና እንዴት ለመዳን ቻልሽ? ብዙ ሰው አሁን ሚዳን አይመስለውም። ከአይምሮ ጋር የተያያዘ ነገር አይድንም ብሎ ነው ማህበረሰቡ እንትን የሚለውና እንደውም ምን ይባላል እብድ ያገግማል እንጂ አይድንም ይባላል። በጣም የሚዘገንነኝ አባባል ነው። ስለተጠቀምኩት ራሱ ደስ እያለኝ አይደለም፣ በጣም መናገር ስላለብኝ ነው ግዴታና ሚድን የማይመስላቸው ቴራፒው የማይሰራ የሚመስላቸው መድኃኒቱ የማይሰራ የሚመስላቸው መድኃኒቱ በጣም አዲክቲቭ እንደሆነ የሚያስቡ እስከ ዘላለም ድረስ እስከሚሞቱ ቀን ድረስ ያንን እዛ ላይ ስቲክ አድርገው ብቻ መኖር እንደሚችሉ የሚያስቡ በጣም ብዙ ሰዎች አሉና አንቺ እንዴት መዳን ቻልሽ? እዚህ ጋር ምንድነው መሰለሽ የማስበው ቦርደር ሜንታል ኢልነስ ላይ ዲያግኖሲስ ስትደረጊ መጀመሪያ ዲያግኖሲስ ስትደረጊ ዲናያል ከመሆን ትሪትመንቶችን አቮይድ ከማድረግ በፊት ምንድነው የኔ ዲያግኖሲስ ዲቴይሉን ከባለሙያዎች ለማወቅ መሞከር። ምንድነው እየተካሄደብኝ ያለው? ምንድነው ይሄን ሜዲኬሽን ባቆም ምንድነው መሆኑ? ህክምናው ምንድነው የሚረዳኝ ምናምን የሚለውን ትጠይቂያለሽ። ላይክ ሰርጀሪ ምናምን ከመሰራትሽ በፊት ትጠይቂያለሽ አይደል? ሰርጀሪ ስትሰሪ እንዲ አይ ኮምፕሊኬሽኖች አሉት ሪሊፍሽ ይሄ ነው ምናምን ተብለሽ ትነገራለሽ አይደል? ሜንታል ኢልም የሆኑ ሰዎች ልክ ዲያግኖሲስ ሲደረጉ ፓኒክ ከማድረግ በላይ ቤተሰብም እንደዚህ ተካሄደባቸው ብለው ከማሰብ ከመደንገጥ ወደ መፍትሄው ስትመጪ ምንድነው የኔ ዲያግኖሲስ ምንድነው ማድረግ ፖዚቲቭ እና ኔጌቲቭ ነገሩ ምንድነው ሜዲኬሽን ወስድ ይሄን መጀመሪያ እንትን ታረጋለሽ። ሲጀመር ቦርደርላይን ፐርሰናሊቲ ዲስኦርደር በዋናነት ህክምና የሚሰጥ የነበረው ዲያሌክቲካል ቢሄቪየራል ቴራፒ ስቲል እየወሰድንበት ያለው ቴራፒን አናውንስ ያደረገችው በቦርደርላይን ፐርሰናሊቲ ተጠቂ የነበረች ሴት ነች። ማርሻል ምናምን የምትባል በደንብ ይቅርታ ስሟን እሷ አለች። እሷ ይሄንን አናውንስ ታደርግ በዋናነት የሚሰራው 4 ነገሮች ላይ ነበር። ኢሞሽናል ቶለራንስ ላይ ኢሞሽናል ዲስትረስ ቶለራንስ ላይ ይሄ በጣም ስትረሳችን በጣም ከባድ አልነበር እሱን መቆጣጠር ላይ ይሄ ኢሞሽናል ሬጉሌሽን ላይ ይሄ ስሜት መዋዠቅ ማይንድፉልነስ ይሄ በጣም ዕውቀት በጣም ካለሽ እዛ ነገር ላይ እና ኢንተርፐርሰናል ኢፌክቲቭነስ የሚባላል ይሄ ከሰው ጋር ያለሽን ግንኙነት እንዴት በጥበብ እንደምትመሪ የሚያሳይ ነው። ሰልፍ ኢሜጅ ላይም ሁሉ ማይንድፉልነስ እዛ ላይ ይሰራል። ዕውቀት ምን እየተካሄደብኝ ነው ምንድነው ይሆነ ያለው የሚለውን ለማወቅ ይረዳሻል። ሶ ህክምናሽ እቺ ማርሻል ምን አረገች ፋይናሊ 4ኛ አክሰፕታንስ የሚል ጨመረችበት። አክሰፕታንስ መቀበል ነው በቃ አለች። አንዳንድ የማይቀየሩ ነገሮችን ለመቀየር አይደልኛ ኃይለኛ ምን ሆነው ነገሮችን አክሰፕት ማድረግ ከቻልሽ በቃ ዳንሽ ማለት ነው። ገባሽ? በቃ በተወሰነ መልኩ ዳንሽ ማለት ነው በቃ መቀበል ማለት። ስለዚህ አክሰፕታንስን የጨመረችበት ለዛ ነው። ስለዚህ እኔ አሁን ይሄ ነገር ለሁሉም ኢልነሶች ይሆናል ብዬ ነው የማስበው፣ ለሁሉም ዲስኦርደሮች ይሆናል ብዬ ነው የማስበው ስፔሻሊ ሜንታል ኢልነስ ላይ። ምክንያቱም መቀበል መቻል አለብሽ አንቺ ለመዳን መጀመሪያ። ይሄ ሜዲኬሽን ግዴታ ስለሆነብሽ ወይ ይሄ መድኃኒት ካቆምሽ ልትሞች ፈንክሽናል ለመሆን እንደምትወስጂው ልትድኝ ስትድኝ ልታቆሚው እንደምትቺ በደንብ ከዶክተሮች ጋር እየተነጋገርሽ ያን አምነሽ መጀመሪያ ትጀምሪያለሽ። የሚረዳሽ ነገር እሱ ነው። ከትሪትመንቱን አቮይድ ላለማድረግ የሚረዳሽ ነገር ሌላኛው ደግሞ ይሄ ነው በቃ እንድትቀበዩ የሚያደርግሽ ነገር ማለት ነው ትሪትመንት። ሁለተኛ የምትወስጃቸው መድኃኒቶች ጥቅማቸው ምንድነው ብለሽ ታስቢያለሽ። ለምሳሌ እንደኛ ስዊንግ እየረበሸን ስለነበር ስዊንግሽን ስታብላይዝ የሚያደርግ መድኃኒት ሙድ ስታብላይዘር ነው የምትወስጂው ካለችኝ ዋይናት ለምንድነው የማልወስደው? ከዚህ ስቃይ መገላገል አይደለም የምትፈልጊው ይሄን ትፈልጊዋለሽ። በጣም ለምሳሌ ፓራኖይድ ወይ ስኪዞፍሬኒያ ምናምን የሆኑ ሰዎች ደግሞ በጣም የሚጠራጠሩ የሚያሰቃያቸው የሚገላቸው ከዚህ ስቃይ ለመገላገል መቻል ትልቅ ነገር አይደል እንዴ? ለዚህ እኮ ነው ይሰጥሻል ትወስጃለሽ የምትባዩ
ይሄ ኦፕን ዲስከስ ይሄ ፓኒክ አርገሽ ወይ ደግሞ ዲናያል ሆነሽ ከመከራከር ይልቅ እኔ ትሪትመንቱን በደንብ እንድትቀበዩ እሺ ምንድነው የምትሰጠኝ ይሄን ነው መልመድ ያለብንኛ በሜንታል ሄልዝ ላይ የሚሰሩ ሰዎች ጋር ስንሄድ መውሰድ ያለብን ይሄንን ነው ምንድነው ዲያግኖሲስ ጉዳቱ ምንድነው ጥቅሙ ምንድነው መድኃኒቶቹ ምንድነው የሚሰሩልኝ ምን በወስድ ምን እጠቀማለሁ ካልሽ አክሰፕት ታረጋዋለሽ ምክንያቱም ስቃዩን ታርፊያለሽ ከተባልሽ ትቀበይዋለሽ ይሄ ውጭ ላይ ያለውን ሩመር መስማት መቻል የለባችሁ መድኃኒት ከጀመራችሁ አለቀላችሁ እንደዚህ ከሆናችሁ ምናምን ስለሚባሉ ይፈራሉ ሁሉም ይሄንን ነገር ማድረግና እሱ ነው ልልሽ አንቺ ከቴራፒውና ከመድኃኒቱ ውጪ አንቺ ደግሞ ራስሽ ላይ ያሰራሻቸው ነገሮች አሉ ብያስባለሁኝና እነሱ ነገሮች ምን ነበሩ ላይክ ስቴፕ ባይ ስቴፕ ብትነግሪኝ ያው እንዳልኩሽ መጀመሪያ ላይ ሙድ ስታብላይዘር መድኃኒት ነው የሰጠችኝ ሙዴ መጀመሪያ ስታብላይዝ ሳይሆን ምንም ማሰብ አልችልም በጣም ኢሞሽናል ነኝ በጣም ተናዳጅ ነኝ ስለዚህ አንዱ እሱ ነው ልክ ሁለተኛ ሲሆን ደግሞ ዳያሌክቲካል ቢሄቪየራል ቴራፒስት ጋር ያለኝ ቆይታ ህይወቴን እንዴት ነው መሰለሽ ቦርደር ላይን ማለት ማዕበል ነው ብዬ ተቀበልኩት ማለት ነው ዳያሌክቲካል ቢሄቪየራል ቴራፒ ደግሞ ጎበዝ ዋናተኛ እንደሆን ነው የሚያደርገኝ ብዬ ነው በቃ ነው ያሰብኩት ገባሽ በቃ ጎበዝ ዋናተኛ ትሆኛለሽ ነው አለቀ በቃ እኔ ማሰብ ያለበት የሰው ልጅ ፈተና አለ የሆነ የኢሞሽን እንትን መውጣት መውረድ አለ የተለያዩ አይነት ችግሮች አሉ አይደል ሜዲካል ኢልነስ ላይ እንዳለን ሁላ ልክ እንደዛ ያንን ፈተና እንዴት ነው ማለት እኛ ክትባት ተብለን እንከተበ ይለ እንዴ ተላላፊ ህመሞች ሲመጡ ወይ ምናምን እንደምንወስዳቸው ዲያሌክቲካል ቢሄቪየራል ቴራፒ እዚህ ጋር ነው የሚሰራው ስዊንግሽ እንዴት ሃንድል ማድረግ እንደምትችይ አንገርሽን ምናምን እንዲህ አይነት ነገር ስለሆነ ጎበዝ ዋናተኛ መሆን ጥሩ ነው ገባሽ ማዕበል ካለ በቃ ዋናተኛ ሆነሽ መጠበቅ ነው ስለዚህ እሱ ነገር ነው እኔ በጣም የረዳኝ ስለዚህ ምን ሆንኩኝ በጣም ፖዚቲቭ ሆንኩ ለትሪትመንቱ የረዳኝ ነገር እሱ ነው ምክንያቱም ይልሽ ሁሌ የሚለው ነገር አለ ሳይካትሪስትም ዲያግኖሲስ አድርጋኝ ሜዲኬሽን ታዘልኛለች እንጂ እሱ አትውጥልኝም መድኃኒቱን እውነት ነው ቴራፒስትም ሊድ ያረጋኛል ምን ማድረግ እንዳለብኝ ይነግረኛል እንጂ ህይወቴን አይኖርልኝም ልክ ኢሞሽናል ሲሆን ምንድነው በአንገር ጊዜ ተጠቃሚ ያለኝ ምንድነው ማድረግ ያለብኝ ያን ነገር ተግባራዊ ወደ ማድረግ ትሄጃለሽ ከዛ ይሄ በጣም ታውት የሱሳይዳል ታውት ሲረብሽሽ ምንድነው እንዴት ነው ከዚህ ነገር ላይ ማድረግ ሰዎች ጋር ያለሽ እንት ሊበላሽ አይነት ይመስልሽ እኔ ሁሌ ምን ተጠቀማለሁ መሰለሽ ቦርደር ላይን በደንብ አክሰፕት ካረኩት በኋላ እንዳልኩሽ መጀመሪያ አልተቀበልኩት ልክ እሱን አክሰፕት ካደረኩኝ በኋላ ምንድነው ይሆንኩት በቃ ቦርደር ላይን ማለት ጥቁር መነጽር ነው ብዬ ነው ለራሴ አክሰፕት ያረኩት ስለዚህ የሆነ ነገር ላይ አሁን ጥቁር መነጽር ያረገ ሰው በጋራ የምንግባባበት ነገር ላይ ዛፍ ነው ከተባለ ዛፍ ነው ይባላል ታያለሽ አይደል ታይና ነው አይ ይሄ እኮ እንዲህ ነው ብሎ ሰው ጋር ከተከራከረ ግን ያችን መነጽር ማውጣት ትክክለኛውን ከለር ለማየት መወልወል የሚጠበቅብሽ ካንቺ ነው እሱ በኖርማል አይን ነው ያየው ስለዚህ ቦርደር ላይ ለኔ ብላክ መነጽር ነው ብዬ የማስበው ሁሌ ሆነ የተሳሳተ ነገር ያሳየኛል ሳይሆን አንዳንዴ ትንሽ አለመግባባቶች ሲፈጠሩ ቦርደር ላይ መነጽር ነች መሰል እላለሁ አሁን ብዙ ጊዜ ጓደኞቼ ጋር ስትሆኚ ቆይና ይሄ ነገር እንዲህ ስለሆነ ነው ብለሽ ቶሎ ሪዝን እንድትሰጪ ይሄ ነው ማይንድፉልነስም የሚሰራው ዲስትረስ ቶለራንስም ይሄ በጣም በተናደርሽ ሰዓት እንዴት ታረጋለሽ ስትረሱ እንዴት ነው ቶለሬት ልታረጊው የምትችይው ኢሞሽናል ሬጉሌሽን ሲፈጠር ምንድነው ማረጋው ልክ አሁን እንደዚህ ስዊንግ በጣም ሲረብሽ ዶክተር ሪላፕስ አረኩ መሰል እንደዚህ ሆነ መሰል እስኪ ሙድ ስታብላይዘር መድኃኒት ዶዝ መጨመር ካለበት ይጨመራል እንዳልኩሽ ሰዎች ጋር ደግሞ ይሄኛው እንትን ሲኖር ኢንተርፐርሰናል ኢፌክቲቭነስ ምናምን የሚባለው እሱ ደግሞ ሰዎች ጋር ያለሽ ነገር ሲበላሽብሽ ያን ሌሎች የማይቀየሩ ነገሮችን ደግሞ አክሰፕት ታደርጊያለሽ ለምሳሌ ዲሶሲዬሽን በጣም ይረብሻል ቦርደር ላይ ዲሶሲዬት ታደርጊያለሽ በጣም ብዙ ጊዜ እንደዚህ ዲሶሲዬሽኖች ምናምን አሉ ልክ የሆነ ነገር ሲሆን አልደነግጥም አሁን ድንገት የሆነ አይምሮ ሪስታርት ያደርጋ አይነት ስሜት ይሰማኛል ላችኋል ከራስሽ የመውጣት አይነት ስሜት ነው አይደለ በቃ ዲሶሲዬሽን ማለት እንደዛ ነው ብዙ ጊዜ ዲታች ታደርጊያለሽ ከራስሽ ጋር ትለያያለሽ ምን ተካሂዶ ነበር ምናምን ይሄ ሪስታርት ያደረገ ልክ ስልክሽ ሪስታርት ሲያደርግ እኮ ስዊች ሲሆን እንደዘጋ ነው የምታዩ ሪስታርት አደረገ የምትዩ ሲበራ ስታዩ ነው አይደል ልክ የሆነ ሰዓት ላይ ራሴን አጥቼው አገኘዋለሁ ብዙ ጊዜ ቦርደር ላይ እንደዛ አይነት ልክ ሳገኘው ምን ተካሂዶ ነበር ብዬ ሌላ ተአምር ውስጥ አልገባም ገባሽ ምንድነው ማርገው ታቻርጌ ነበር ማለት ነው ብዬ በደቂቃዎች ውስጥ ነው የሚካሄደው እንዳልኩሽ ስዊንግ በጣም አንገርሽም ምንሽም ሁሉም እንትን ነውና መጀመሪያ መቀበሌ ነው የረዳኝ ከዛ ለትሪትመንት ደግሞ ፖዚቲቭ መሆኔ እና ትራይ ማድረግ በቃ መድኃኒቱ ላይም በጣም ኮሚትድ መሆኔ ቴራፒውም ላይ በጣም ኮሚትድ መሆኔ ከዛ ደግሞ ከነዚህም በላይ ሆኖ ደግሞ ስዊንግ ይረብሽሻል በቃ ይሄ ስሜቱ በጣም ከባድ ነው እንደዛ በሚረብሽኝ ሰዓት ላይ ፖዚቲቭ የሆኑ ዲስትራክሽኖች ላይ አተኮርኩ የለም አሁን ለዚህ በጣም ሲከብዳቸው ሰብስታንስ ላይ ወይ ሱሳይድ ላይ ምናምን የሚሆኑትን ነገሮች እሱን አስተካከልኩና ይሄ የኔን ድርሻ በኋላ መለስበታለሁ
በቃ እነሱን ሰፖርት ወደ ማድረግ በቃ ምን ማድረግ አለብኝ በፖዚቲቭ ዲስትራክሽን ራሴን ቢዚ ያደረኩት እሱ ነገር ነው ጤናማ የሆነ ኮፒ ሜካኒዝም ተጠቀምሽ ማለት ነው እሱ ነገር ነው ያረዳኝ ቆንጆ ሰዎች ስለ ቦርደርላይን ፐርሰናሊቲ ዲስኦርደር አልተረዱትም ብለሽ የምታስቢው ነገር ምንድነው ቦርደርላይን ፐርሰናሊቲ ዲስኦርደር አቴንሽን ሲከርነት ይመስላችኋል ግን እኔ ለኔ የሚገባኝ ሄልፕ ሲከር እንደሆኑ ነው የሚሰማኝ እርዳታ መፈለግ እንጂ ትኩረት መፈለግ አይደለም እርዱኝ ነው በቃ በሶሳይቲ ውስጥ እርዱኝ ነው እጄን ቆርጬ እኮ እንደማልሞት ምናምን አውቀዋለሁ እኮ ግን እጄን እስከ መቁረጥ የሚያደርስ ፔን ያሳለፍኩ ነው ትኩረት ስጡኝ እርዳታችሁን ስጡኝ እርዱኝ አይነት ነው እና በጣም ብዙ ጊዜ ማኒፑሌቲቭ አይነት እንመስላለን ቦርደርላይን የስብዕና ችግር ስለሆነ ለምሳሌ በጣም ኃይለኛ ተናዳጅ ምናምን ኮንሽ ሁሌ ይሄ በመናደድ ወይ እንደዚህ በመሆን የሚያገኝ መስልሻል እንዴ መታገኝ መስልሻል እንዴ ምናምን ይሄ ራይትሽን ይጠይቅም አንገር በጣም እንትን ስለሚያስቸግርሽ እንደዛ ትመስያቸዋለሽ ኖት አቴንሽን ሲከር በቃ ይሄ እኔ አቴንሽን ሲከርነት አይደለም እንደውም ሄልፕ ሲከርነት ነው ብለው ለኔ እርዳታ መፈለግ ነው እንጂ ትኩረት መፈለግ አይደለም ስለዚህ እሱን ነገር አዌር ቢሆኑ እነሱ ከቁጥጥራቸው የሆነ ነገር ያስተናገዱ እንደሆነ ማወቃቸው ይሄ አንገራቸው ውስጥ ልክ ቀይር ብለው በጣም ሲናደዱ ከነሱ ባልተናነሰ መንገድ ከመናደድ ይልቅ መቆጣጠር የሚችል ሰው ከሆነ ያን ስሜቱን ኦኬ ይሁን ነገር እየተካሄደባት ነው ብለው ያኔ ይሄ ከፍርድ ነፃ ሆነው በትዕግስት ያን ነገር ሊያሳልፉሽ ከሞከሩ ስዊንጓ በጣም ትንሽ ስለሆነች መልሰሽ ትመለሻለሽ ከዛ ተወርጃለሽና ትዕግስት ቢኖር በጣም እና ፍርድ ባይፈርዱ በቃ ሲከሮች ናቸው ባይባል የአቴንሽን ለመፈለግ ነው ባይባል በቃ ቦርደር ላይ የማየው ነገር እሱ ነው እና ሱሳይዳል ሙከራዎቿ ራሳቸውን የማጥፋት ሙከራቸው የሆነ ቀን እንዳልሹ ሊሳካላቸው እንደሚችል ምክንያቱም ያለ መሰልቸት የሚሞክሩ ሰዎች ናቸው ለምሳሌ ቢዝነሱ ፌል አድርጎ ራሱን ለማጥፋት የሚሞክር ሰው خلاص ነገ ቢዝነሱን ካስተካከልሽለት መልሶ እንትን እኛ ግን ዛሬ ደስተኛ መስለን አሁን ታይተንሽ ትንሽ ቆይተን ያለ መጨረሻ የደቂቃዎች ልዩነት ኢቭን ሊሆን ይችላል ቀናት በጣም ትልቅ ናቸው ስዊንግ ስታርጊ ራስሽን ለማጥፋት ትሞክር ይሆናል ስለዚህ እንዲህ አይነት በተለይ ዲያግኖሲስ ከተደረጉ በኋላ እንደዚህ አይነት ሰዎች በጣም ትኩረት ይፈልጋሉ በጣም ፍቅር ይፈልጋሉ እና ከፍርድ ነፃ ከመቀየም ነፃ የሆነ አይነት ነገር ብትሆኚ መልሰው ወደ ቀልባቸው ሲመለሱ እንትን ሊያደርጉ ይችላሉ ያን ሊክሱሽ ይችላሉ ስለዚህ እኔ ሰው ማወቅ አለበት የምለው በቃ እንትን አይደሉም ትኩረት ፈላጊ አይደሉም ኦኬ አሁን ስላለሽበት ሁኔታ ንገሪ አሁን ቴራፒ ከታተላለሁ እስቲ ሳይካትሪስት ጋርም ሳይኮሎጂስት ጋርም ራውንድ አለኝ በየጊዜው ሄዳለሁ እሱም ያስፈልጋል ምክንያቱም ስዊንጉ በጣም ከባድ ስለሆነ በየጊዜው ሄዳለሁ ሁለቱንም አይነት ነገር ከታተላለሁ አሁን በጤና ዙሪያ ከሆነ አሁን ያለሽበትን ነገር ያልሽ መድኃኒትስ ለስዊንግ የሚሰጥ መድኃኒት ስለሆነ ብዙ ጊዜ ለቦርደር ላይኖች የሚሰጠው ያንን ሙድ ስታብላይዝ ከሆነ በኋላ መድኃኒቱን ወደ ማቆም ሄጃለሁኝ እኔ ወደ ቴራፒው ብቻ ላይፍ ታይም ቴራፒ ያስፈልጋል ብዙ ጊዜ ያው ኢሞሽንሽ ሲረብሽሽ አዳዲስ ነገር ሲካሄድ ብላክ ኤንድ ዋይቶች አይደለ ዲያሌክቲካልም የመጣው እኮ ይሄ ነው ሁለት ተቃራኒ ሆኑ ነገሮችን ማቀራረብ ስለሆነ ሁለት ተቃራኒ በሆኑ ሐሳቦች ውስጥ ስትመጪ ምን ይሻላል ብለሽ ጠይቀዋለሽ እንዲህና እንዲህ እየተሰማኝ ነው ወደ ውጭ መሄድ እናንተን ማድረግ እኩል ሆኖ ነው የሚመጣው መሞትና መኖር እኩል ሆኖ ይመጣል አይ መስኖሪው ለዚህ ነው ተብለሽ ሪዝን እንዲሰጥሽ ትፈልጊያለሽ ስለዚህ በየጊዜው ቴራፒስት ጋር ያለሽ ነገር ስቲል እንትን ቢሆን ሁሌ ዶክተር የምትለኝ ነገር ይሄ ነው ቴራፒስትሽ ጋር ቋሚ ሆነ ቀን ይኖርሽ ምናምን ትልሻለችና ያ ማለት እንትን ነው ለምሳሌ በዛ ሰዓት ህመሙ በጣም ሃይ ሆኖ በነበረበት ሰዓት ላይ ሜቢ በየሳምንቱ ሊሆን ይችላል የምትሄጁ ግን ወይ በ15 ቀን ሊሆን ይችላል ከዛ ግን በደንብ ራስሽን እንትን እንዴት ነው በደንብ ነገሮችን ሃንድል ማድረግ ከለመድሽ በኋላ ግን ከቴራፒስትሽ ጋር የሚኖርሽ ግንኙነት ላይክ እንደበፊቱ ቅርብ አይሆንም ላይክ በጣም ራቅ ባለ ሁኔታ እነሱ ማግኘት በጣም ጥሩ ነገር ነው ብዬ አስባለሁ እውነት ለመናገር እኮ ማለት ነው እኔ አሁን እንግዲህ ምሰራው ካውንስሊንግ ላይ እንደመሆኑ መጠን ምን እንደምታዘብ ታውቂያለሽ አሁን ካውንስሊንግ ላይ በብዛት የሚመጡት ሰዎች ይሻላሉ ደግሞ የማይመጡ ሰዎች በጣም ጤናማ ነን ብለው ደግሞ ላይክ ምንም ዲያግኖሲስ ራሱ ቢደረግ ምንም ላይገኙባቸው የሚችሉ ሰዎች ግን በጣም ደወረስት የሚባል ባህሪ ትክክል ያልሆነ ላይክ ማኒፌስት የሚያደርግባቸው ነገር ላያቸው ላይ ልክ ያልሆነ ሰዎች ደግሞ በጣም ብዙ አሉ ጀጅ ያረኩኝ አይደለም ግን ቴራፒ መሄድ በራሱ ችግር እንዳልሆነ ሰዎች እንዲረዱት ስለምፈልግ ነው በጣም የተሻለ ፐርሰናሊቲ እንዲኖረን ያደርጋል ነገሮችን ምናይበት መነጽራችን እንዲቀየር ስለ ህይወት ስለ አላማ ይሄ ምንድነው ምን ልበልሽ በቃ ላይክ
ይሄ የህይወት ትርጉም ተሰምቶን እንድንኖር የማድረግ ትልቅ አቅም አለው ብዬ አስባለሁ። ያ ማለት ዲፔንዳንት መሆን ማለት ግን አይደለም። ብዙ ሰው እንደዛ ስለሚረዳው ነው እኔ ስለ ህይወቴ የሆነ ሰው ማማከር አለብኝ ማለት ነው ብሎ ያስባል። ግን በዛው አይደለም ማየት ያለብን። የሆነ ሰው ጋይድ ቢያደርገን ችግር የለውም። ምክንያቱም ትላንት ያጋጠመን ፈተና ሌላ ነው፣ ነገ የሚያጋጥመን ፈተና ሌላ ነው። ሁሌ አዲስ ችግር ስለሚያጋጥመን አዲስ መፍትሄ ስለሚያስፈልገን ሰው ማየታችን ኦር ቴራፒስት ማየታችን ልክ ነው። በዛ ላይ ደግሞ በዚህ ዘመን እንደሚኖር ሰው ሁሉ ጊዜ ካየሽ ችግሮች ሁሉ ይለዋወጣሉ። በተለይ አሁን ላይ በጣም እንዴት ነው ውጥረት ውስጥ የሚከት ሁኔታ ውስጥ ነው ምን ኖር አይደለ? የኢኮኖሚን ሁኔታ ልትይቻለሽ፣ ብዙ ለአይምሮ የሚረብሽ ነገሮችን ሶሻል ሚዲያ ላይ እንሰማለን። እንዲሁ በየቀን ህይወታችን ውስጥ መንገድ ላይ የምናየው ነገር አለና እነዛ ነገሮች ሁሉ አይምሮአችን ውስጥ ገብተው የመረበሽ አቅም አላቸው። ስለዚህ በጣም ጤነኛን ብለው ራሳቸውን የሚያስቡ ሰዎች ቴራፒስት ቢያዩ ጥሩ ነው ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ታያለሽ በቃ የምትታዘቢው ነገር አለ ልክ አይደሉም፣ ወይም ደግሞ ታሟል የተባሉ ሰዎች የተሻለ አመለካከት፣ የተሻለ ላይፍ ስታይል፣ የተሻለ ውጤት እያመጡ ስታይ ጤናማ ናቸው የተባሉ ሰዎች ደግሞ በዛው ልክ ያልሆነ ላይፍ ስታይል ውስጥ ወድቀው ይገኛሉና ይቺን ፓርት ሳልናገር ማለፍ ስላልፈለኩኝ ነው። ልክ ነሽ። አሪፍ ሀሳብ ነው እንደውም የሚያነሳሽው። ምክንያቱም አሁን ይሄ የሜንታል ኢልነሶች በሙሉ የሚታይ ሳይኖች የላቸውም፣ የሚታይ ምልክቶች የላቸውም። ስለዚህ ሊያይልሽ የሚችለው ሌላው ሰው ነው፣ ሊረዳልሽ የሚችለው ሌላው ሰው ነው። ምክንያቱም ብዙ ጊዜ ይሄ የመጨረሻው ደረጃ ስትደርሺ ነው አክሰፕት የምታደርጊው አይደል? ስለዚህ ከዛ በፊት ልክ እኔ እንደውም እንደ ሌክዠሪ ህይወት ይገባኛል ብዬ እንደማስብ ነው የማስበው። እኔ ገባሽ? ሌክዠሪ ህይወትን እንዳሰብኩት ነው ሳይካትሪስት ጋር የሄድኩ ራውንድ ሲኖረኝ የማስበው፣ ሳይኮሎጂስት ጋር ካውንስለር ጋር ምናምን መሄድ ልክ አሁን በጣም ቅንጡ የምንላቸው ሰዎች የግል ዶክተር አላቸው አይደል? ሜዲካል ዶክተር፣ የግል ዶክተር ቪዚት ያደርጋቸዋል። በየጊዜው ጄኔራል ህክምና ታደርጊያለሽ እየሄድሽ ምናምን። ግን በጣም እንደዚህ የሚያደርጉት በጣም ሌክዠሪ ህይወት የሚኖር ሰዎች ምናምን ይመስለናል አይደል? በሜንታል እንትንም ጉዳይ እንደዚህ፣ በሜንታል ሄልዝም ጉዳይ እንደዚህ አይነት ሰው ሊኖርሽ ይገባል ብዬ ነው የማስበው። ለኔ በየጊዜው ቼክ የሚያደርግሽ ራስሽን ኢቫሉዌት ማድረግ ይኖርብሻል፣ በእነሱ መነጽር ማለት ነው ያንን። እና እኔ የማስበው ሁሌ በጣም ሰው እንዲለምደው የምፈልገው ሄደሽ እነሱ ጋር ቬንት ማድረግ፣ ይሄ ሰፈር ላይ ከምታወሪ ጓደኛ ጋር ከምታወሪ ምናምን በላይ እነሱ ጋር በእናንተ እይታ ምን ይመስላል ብለሽ እንደሚሄድ ነው እኔ የማስበውና በጣም በዛ ላይ ደግሞ ለካውንስለር የምታወሪው ነገር ለሌላ ሰው የምታወሪው ነገር አይደለም ብለሽን ትፈሪያለሽ፣ ጀጅመንት ትፈሪያለሽ። በዛ ላይ ደግሞ ይጨነቁብኛልን ብለሽ ከማሰብም ብዙ ሰው ያለበትን ሁኔታ አይናገርም። ብዙ ሰው ራሱ አሁን ካውንስሊንግ ላይ ሲመጣ እኔ ለሚስቴ መናገር አልችልም ይሄንን ነገር፣ ወይ ለእናቴ ኦር ለአባቴ ለቅርብ ሰዎቼ ይሄን ነገር እኮ ሼር ማድረግ አልችልም፣ እዚህ መጥቼ አንቺን አውርቼሽ በቃ ቬንት ማድረጉ በራሱ የሆነ ስቴፕ ያህል ስሜታቸውን ያወርደዋል፣ ይቀንሰዋልና ለሁሉ የሚነገር ነገር አይደለም ለቴራፒስት ለካውንስለር የሚነገረውና እሱን ማግኘት ራሱ ይሄንን ፕሪቪሌጅ ማግኘት በራሱ በጣም ትልቅ ነገር ነው። መጠቀም ደግሞ በጣም ዋይዝነት ነው ብዬ አስባለሁ በግሌ። እሺ ከቤተሰብ ወይ የትዳር አጋርም ሊሆን ይችላል ጓደኛ፣ ብቻ በቅርባችን ያለ ሰው ቦርደርላይን ፐርሰናሊቲ ዲስኦርደር ቢያጋጥመው እንዴት ነው ትሪት ማድረግ የምንችለው? የመጀመሪያው እያንዳንዱ እየተካሄደባቸው ያለውን ነገር ላይ በትኩረት ለመከታተል መሞከር። የሆነ ሰው ላይ በጣም ኤክስትሪም የሆነ ንዴት ካየሽ ወይ የሱሳይዳል ሀሳቦችን ሲያነሳ ከሰማሽ ኦኬ ብለሽ የሆነ ነገር አለ ማለት ነው ብለሽ ትኩረት ማድረግ መቻል በዙሪያሽ ባሉ ሰዎች ላይ። እነዚህ በቀላሉ ለዛም ነው አዌርነስ ለመስጠት ለቦርደር ላይን ዛሬ የተገናኘ ነው በጣም እንትን ያደረግነው። ብዙ ጊዜ ከባህሪ አንፃር ስለሚታይ ብዙ ጊዜ ኦቨርሉክ ይደረጋል ወይንም በግዴለሽነት ይታለፋል። እንደዛ መሆን የለበትም። በዙሪያሽ ያሉ ሰዎች ምን እየተካሄደባት ነው ካሁን በኋላ ነገር ናቸው ኃይለኛ ንዴት የሚያስተናግዱ ከሆኑ ሱሳይዳል እንትኖችን ደጋግሞ የሚያነሱ ከሆኑ ራስን የማጥፋት የባዶነት ስሜት የሚሰማቸው ከሆነ ስዊንግ ካላቸው አሁን ደስ ብሏቸው አሁን የሚከፋ አይነት ሰዎች ከሆኑ ምናምን ብለን ነገር ናቸው። ስለዚህ ከእንደነዚህ አይነት ምልክቶች ውስጥ አንዱን ካዩ በጣም ኤክስትሪም ሲሄድ ካዩት አይ ቆይ ምናምን ብለው ትንሽ ትኩረት መስጠት አለባቸው ብዬ ነው የማስበው። በትዳር አጋርም ምናምንም ስታዩ ደግሞ ይሄ ታስቦበት የሚሆን ነገር አይደለም። ገባሽ? አሁን በጣም ወድሻለሁ ወይ በጣም ወድሃለሁ ምናምን ቲና ትንሽ ቆይተሽ ላይኔ ነው ማየት ማልፈልግ አይነት ስሜት ያለሽ እንፋታ ሁላ የሚሉ አሉ። ማለት ትላንትና ያላንተ መኖር አልችልም ብለውት ከዛ ዛሬ ደግሞ አይነን ላፈር እንፋታ ዛሬውን ፍርድ ቤት እንሂድ እስከ ማለትም ያስደርሳል። እንዳልነው ደግሞ በጣም ብዙ ጊዜ ሴቶች ዲስኦርደር ነው ብዙ ጊዜ የሚስተዋለው ካልን ይሄ ቦርደር ላይንን አሁን ለባሎች ነው የሚሆነው መልክታችን ማለት ነው። በጣም ብዙ ጊዜ ሪሌሽንሺፕ ላይ ስታይ ያው ሴቶች ብዙ ጊዜ አሁን የሴቶችም ችግር ነው ብለን የሚያሰብ ነው ምናምን ይሄ ሆርሞናል እንትኖች አሉን አይደለ? ሶ
ልክ አሁን ቆይ አሁን የፔሪድ ሰዓት ላይ ስለሆነች ነው ምናምን ይያል የምንረዳው አይነት ነገር አለ አይደል ቦርደር ላይን ሲሆን ደግሞ ላይክ እንደዛን አመት ከአመት ይኖሩታል ማለት ነው ያንን ህይወት ብዙ ጊዜ እንትን ያላቸው ሰዎች ስለዚህ ምንድነው ማድረግ ያለበት እሱን ነገር በደንብ ማስተዋል ይሄ አንገሩም ሆነ ዛሬ ወድሃለሁ ነገ አይንህ ላይ አልፈልግም የሚለው የሆነ ነገር እየተካሄደበት ነው እንጂ ሪል አይደለም ያ ስሜት ወይ ወቅታዊ ነው ብሎ መረዳት መቻል አለባቸው ብዬ እሱን አስባለሁ ሁለተኛው ነገር ደግሞ ልክ ይሄ ልጆች ላይ ምናምን ስታሳይን ዴቱን ምናምን ቆይ የሆነ ነገር አለ ማለት ነው ቴራፒስት ጋር ብትሄድ እንደዚህ ብትሆን ምክንያቱም ልጁ ስላናደዳት ነው ወይ ተናጋሪ ስለሆነች ነው ወይ ኃይለኛ ናት ነው ከመባል በፊት መጀመሪያ ያዩት ያሉት አንገር ኖርማል ካልሆነ እሱ ላይ ትኩረት ቢያደርጉ ትዳር ላይ ያለው ነገር ማለት ነው ትንሽ ሰከን ብሎ በትግስት ነገሮችን ለመረዳት መሞከር ላይክ ቤተሰብም ሲሆን ልዩነቱ ያ ነው ልጄ ልህኛ ነው ልጄ እንደዚህ አይነት ሰው ነው ልጄ ሆነ ሱስ ውስጥ ገባ ስለዚህ ሱሱን ተዋትተው ከምትል እናት ወደ ሳይካትሪስት ምን እየተካሄደበት ነው ይሄንን እንደምን ኮፒንግ ሜካኒዝም እየተጠቀመው ነው ምን እየተካሄደበት ነው ሱስ ያለ አንድ ነገር እንትና ያደረግም ምናልባት መጀመሪያዎቹ ወጣትነት ምናምን ሊሆን ይችላል አይደል ግን እዛ ውስጥ ተዘፍቆ ከዛ መላቀቅ ካቃተው ይሄ ልጅ በጣም ኃይለኛ ስዊንግ እየተካሄደበት ነው ወይ እየተካሄደባት ነው አይነት ነው ምለው ስቴብል ያልሆነ ሪሌሽንሺፕ ውስጥ ስትገባ ስትወጣ ካይሻት ነይ እስኪ ምን እየተካሄደ ነው ይሄ ነገር እንዲሉ ፈልጋለሁ ቤተሰብ ጓደኛ ጋር ኖርማል ህይወትሽ ላይ ምናምን ወይ የስራ ባልደረባሽ ላይ ምናምን ስትሄጂ ደግሞ በቃ ይቺ ኃይለኛ ናት ወይ ይቺ እንደዚህ ነች ምናምን ተብሎ ቢሮሽ ውስጥ እንደዛ ያርካቸውን ሰዎች እንደውም ስፔሲፊክሊ በደንብ ለማየት መሞከር እነዛን ሰዎች ባህሪያቸው ምን እየተካሄደባቸው ነው እነዚህ ሰዎች ምክንያቱም ይቺ እስስት የሆነ ባህሪ ያላት ምናምን ይባላል አይደል በተለምዶ አሁን ይቀያየራሉ ምናምን ነው የሆነ ነገር እየተካሄደባት ነው ቀርበሽ ለማናገር መሞከር ምንድነው ይሆነ መከታተል እነዚህን አይነት ባህሪዎችን ለምሳሌ በጣም አንገር የሚረብሽው ሰው ካለ ቦርደር ላይ ነው ማለት አይቻልም አንዱን ብቻ ዲኤስኤም የሚለው ያ ነው ዲያግኖሲስ ስታቲስቲካል ማኑዋል ምናምን የሚባለው እነሱ ቼክ የሚያደርጉበት ነገር ይሄ ነው አንዱን ብቻ ማሳየት አይደለም የሚጠበቅብሽ ስትከታተይ ኮንሺየስ ሆነሽ ስትከታተይ ግን ታገኘዋለሽ ምን እየተካሄደባቸው እንደሆነ እነዚህ ሰዎች ስለዚህ በትክክል መከታተል አለባቸው ቤት ላይ ሆነው ደግሞ ወይንም ትዳርም ላይ ሆነሽ ራሴን አጠፋለሁ በቃ እንደዚህ አረጋለሁ ንዴትን እኮ ሰበብ አድርገው ነው ራሴን አጠፋለሁ የሚሉሽ ወይ የሆነ ነገር ህይወት የዓለም መጨረሻ መስሏቸው ሊሆን ይችላል እንደዛ የሚሉት ይሄ ተፈታርለ እንዴ ምን ትያለሽ ምናምን አይደለም ነገ በሌላ ኬዝ ይመጣሉ ራስን ማጥፋት ግን ራስን ማጥፋት የሚሉት የሚደጋግሙት እውነት የዛ ችግር መፍትሄ ሆኖ መስሏቸው ታይቷቸው አይደለም ያ ስዊንጉ በጣም ከባድ ስለሆነ ነው ይሄን ነገር እየተካሄደ ያለው ስለዚህ ልምዷ ነው አይቻት አደርግም ወይ በቃ ይሄ ባክሽ እንደዚህ ነው አውቃ ትኩረት ለመፈለግ ነው ምናምን ሳይሆን ነው እርዳታ ፈልጋለች ማለት ነው ይሁን ነገር እየተካሄደባት ነው ማለት ነው ብለው የሱሳይዳል ወሬዎችን ወይ የራስን የማጥፋት ብዙ ጊዜ እንትኖችን እንደ ቀላል ባያዩት እኔ ቤተሰብ ማስበው ነገር ምክንያቱም በጣም ብዙ ለምሳሌ የቅርብ ኤክስፒሪየንስ ልንገርሽ ትንሽ ስዊንግ ረበሽኝ ነገርና በቃ በጣም ምጨነቀው ምናምን ነገር መጣና ያው ኢንሳይቱ አለኝ አይደል አሁን እንደ ድሮ ስለማልሆን በጣም ሱሳይድ ረበሽኝ ማለት ነው በቃ በጣም ከፍተኛ የሆነ ሱሳይድ እንደውም ዲታች እስከማድረግ ይሄ ዲሶሲየት እስከማድረግ ድንገት በቃ የሆነች የሞተችዋን ፊርዶስ እዛ ጋር ራስዋን ያረጋችውን ፊርዶስን የሰቀለችውን ፊርዶስ ምናምን ማየት ሁላ ጀመርኩ ገባሽ ከሜዲኬሽን አለፈና እንደዛ ማሰብ ጀመርኩ ማለት ነው ከዛ እንደዚህ እየተካሄደብኝ ነው እንደዚህ እየተካሄደ ምናምን ብዬ ነገርኳቸው እንደዚህ ራስን አሁንም ከቁጥጥር ውጭ ሆነና ነው አሁን በደንብ በቃ ወደ ሆስፒታል ቶሎ መሄድ አለብኝ ምናምን ብዬ ከመሸ ነው ሄድኩ ምናምን በሰዓቱ ስፔሻሊስት ተደወለ ተጠራ ምናምንና ቶሎ በል አይነት ነገር ብለው ነው የጠሩት አገኘኝ ምናምንና ሲያወራኝ ምንድነው ፊርዶስ የተካሄደ ምናምን ሲል በቃ ራሴ ማጥፋት ፈልጋለሁ ደግሞ በጣም ሰው አዌር ሊሆን የሚፈልገው ነገር ራሱ ማጥፋት የፈለገ ሰው እኮ ራሴን አጠፋለሁ አይልም ሊሉሽ ይችላሉ ይባላል ደግሞ ይባላል እኔ ሳይኮሎጂስቴም ይለኛል ሪል እኮ መሞት ብትፈልጉ ኖሮ ያናገኛችሁም ነበረ ግን ይሄ ስዊንጉ ታውት ብቻ ስለሚሆን ብዙ ጊዜ ቦርደር ላይን ላይ እንደዛ ስለሆነ ነው ምክንያቱም ያለ ምክንያት ነው ፍላጎቱ የሚመጣው ምክንያቱም ከዛ ስቃይ ለመገላገል ብቻ ስለሆነ የምታደርጊው ማለት ነው ስለዚህ ምን ይሆናል ልክ ዶክተሩን ሲያገኘኝ እንደዚህ ራሴን ለማጥፋት እንትን አድርጌ ስለዚህ ሺ ኢዝ ኮንሺየስ ስለዚህ በደንብ ኮንሺየስ ነች አሁን ባስረዳት ይገባታል አይነት ነገር ብሎ ግራውንዲንግ ሊያሰራኝ ሞከረ ብሪዝ አርጊ ግራውንዲንግ እንደዚህ አርጊ ምናምን ያ በጣም እየወተወተኝ ያለው ነገር ክብደቱ ወይ አልገባውም ወይንም ደግሞ በዚህኛው አይነት መንገድ ቆጣጠረዋለሁ አይነት ስሜት ነው መሰለኝ የተሰማኝ ካሁን በፊት ያለችው ዶክተሬ ጋር በቋሚነት ራውንዱን ማደርገው መከታተለው ዶክተሬ ብዙ ጊዜ እንደዚህ አይነት ስሜቶችን አንድ ሁለት ጊዜ ይዤላት መጥቻለሁ በቃ ራሴ ማጥፋት ፈልጋለሁ ዶክተር ምንም አልፈልግም ምናምን ስላት ኦኬ እረዳሻለሁ ምንም ኢንሳይቱ ቢኖርሽም ይሄን ስሜት ከማስተናገድ አያግድም ይሄ ስሜት ይመጣል ቀደም እንዳልሽው ይሄ እንደዚህ ይሆናል ስለዚህ እረዳለሁ
እስኪ ውሃ ይዘሻል ምናምን ብላ ቀጥታ የእንቅልፍ ክኒን ምክንያቱም ይሄ ሲያልፍ በኋላ እንትን እንደምሆን አውቃለሁ በንግግር እንደማላምን ታውቃለች በዛ ሰዓት ረጅም ምክንያቱም ይሄ ልትቆጣጠሪው የማይችል አይነት ነገር እንደሆነ ስለምትረዳ ቆይ ላምጣልሽ ምናምን ብላ በዛ ሰዓት ላይ በጣም እረዳሻለሁ ያሳለፍሽ ያለው ነገር ገብቶኛል ምናምን ብላ ቀጥታ ወደ ምን እሱ ፈርስት ታይም ነው ያገኘኝ ዶክተሩ ከዛ ኖርማል እንዳልሆነ ያቃል የሱሳይዳል እንትኖች ፍላጎቶች ስለዚህ ያንን በንግግር ትሪት ሊያረጋኝ አይነት ነገር ሞከረ ማለት ነው ከዛ እንዲህ አርጊ በዛ ሰዓት ነው እየተናደድኩ መጣ ማለት at the same time ደግሞ ይሄ ኢሞሽናል ሬጉሌሽን እንዴት ትሪት ማድረግ እንዳለብሽ ዲቢት ያለች አይደል ያቺ ዕውቀት ስላለች ደግሞ ቆይ ፊርዶስ ራስሽን አረጋጊ ላለው መግባባት አልቻልንም ማለት ነው ለኔ በቃ እየገባው አይደለም ነው ያልኩት እሱ ግን ሊያስረዳኝ ሞከረ በዛም በዚህ ማለትና ለማንኛውም እዚህ ኪፕ ብናርግሽ ለአንድ 2 ቀን ምናምን ሲለኝ አልፈልግም አልኩት እዚህ ኪፕ ማድረግ አልፈልግም ወደ ቤት መሄድ ነው መፈልገው ምናምን አልኩ ማለት ነው ምንድነው መሰለሽ ይሄ ሁሌ ይሄ ሩመሩ አለ አይደል የሜንታል ኢልነስ ቀደም እንዳልሹ ያገግማሉ እንጂ አይድኑም ስለዚህ በጣም በቃ ፊርዶስ በደንብ ድናለች አልহামዱሊላህ ምናምን የሚሉ እንትኖች ባሉበት ቦታ ላይ መልሽ ሪላፕስ አርጋ ሄዳ ተኝታለች እንደ ባለሙያ ይረዱታል ሪላፕስ እንዳለው የትኛውም እንትን ተኝተው የሚታከሙት ሰዎች ጋር ደግሞ በጣም እንትን ስለሆንኩኝ እኔ ተሰማኝ በሰዓቱ ፊል ያረኩት እነሱ ሪላፕሲን ካዩ ጊቭ አፕ ያረጋሉ አይነት ስሜት ነው የተሰማኝ ስለዚህ ለመተኛት ሪፊውዝ አረግሽ አልተኛም ምናምን ስለሽ አይቪ እንስጥሽና ለዚህም በቃ ምናምን አለኝና መጀመሪያ ላይ ያለው ኮንቨርሴሽን ስቲል ኮንትሮል ማድረግ ትችያለሽ ስቲል እንደዚህ ምናምን ያለኝ ያው በንግግሮች እንትን ሊያደርገው ይመከር ኖርማል እኮ ነው ላይክ ጀርባሽ ላይ አሁን ልትደርሽበት ማትቺው ቦታ ላይ ያሳከክሽና የሆነን ሰው እንዲያክልሽ እርዳታ ትጠይቂያለሽ አይደል እዚህ ጋር ነው ያለ ሲሞክርሽ ትናደጃለሽ እሱ ግን የቻለውን እየሞከረ ነው ፊርዶስ በቃ እንደዛ እየሆነብሽ ነው እዚህ ዶክተር ጋር አልኩ እሱ ሊረዳሽ እየሞከረ ነው ግን ስቲል አንቺ ጋር ሊደርስ አልቻለም እየተናደድሽ ነው ስለዚህ ፊርዶስ በቃ ራስሽን አረጋጊ ምናምን ብዬ እንዲህ ፍለፊት ያያየሁት ያወራሁ ነበር ከዛ ወረቀቱን ያያየሁ እሺ ሞክራለሁ እሺ እንደዚህ ይላለሁ ምናምን አልኩና በቃ እኔን እንትን ብዬ አንገሬን እየተቆጣጠርኳት ነው ኦኬ ከዛ ወጣሁ አይቪ ተሰጠኝ ምናምንና በቃ ወደ ቤት መሄድ አለብኝ ምናምን ብዬ በቃ ሐሳቦቹ በጣም አናደዱኝ ታውቂያለሽ በራሴ የምበሳጨው ነገር አለ አይደል በቃ በጣም በቃ እንዲህ ነው በጣም ስረብሽ የሮጥ ከጂ መኪና ውስጥ ለመግባት ማለት ነው በቃ በጣም በቃ እንዲህ ተንደርድሬ ሄድኩ ማለት ነው በቃ ቀጥ ብዬ ከዛ ይዘውን ጮሁ ምናሉ ምናምን እንደዚህ ከኔ አይጠበቅም አሁን ማለት በቃ በራሴ ተነጋግሬ አሳምኘው ምናምን ስለዚህ ስቲል ፈንክሽናል በሆነ ሰው ላይ ይሄ የሱሳይድ ነገር ቀላል አይደለም ትሪት አድርጌዋለሁ ምናምን እንኳን ብለሽ ተነጋግረናል ተማምነናል አምኖበታል ምናምን እንኳን ብለሽ ሴፍ አይደለም ደህና አይደሉም ስለዚህ በደንብ በትኩረት መከታተል አለባቸው ብዬ ነው ማስበው ጓደኞችን ባንቺ ጫማ ውስጥ ሆኖ ማዳመጥ ብቻ በቂ ነው አይዞሽ ነገ እንዲሆናል ነገ አትሰሚም በዛ ሰዓት በቃ ነው በቃ ፊል ያረክሻለሽ ነገር እረዳለሁ ስለዚህ አሁን ቆይ ተረጋጊ ወይ ተኝ ወይ ረፍት አርጊ ምናምን ነው ግን በትክክል መከታተል ያስፈልጋል ብዬ ነው ማስበው ላንቺ በጣም ሪሊፍ ሲሰጥሽ የነበረው ነገር አይዞሽ እረዳሻለሁ የሚለው ቃል ነበረ ሰው መደመጥም ብቻ ነበር የምትፈልጊው ያለ ምንም ፍርድና ያለ ምንም ምክር ደግሞ እንድትመከሪም አትፈልጊም በዛ ሰዓት ምክንያቱም ያንዳንዷ ነገር ደግሞ መልሳ ታበሳጭሻለች ስለዚህ ሌላ ነገር እንዳይጨምሩባቸው ንግግሩን ትተው የመፍትሄ እንትን እንዴት ነው የመፍትሄ ሐሳብ ሊሆን የሚችለው አንደርስታንድ እንዳደረጓቸውና ማዳመጥ አብሮ መቀመጥ ብቻ ነው እንጂ ያው መነጽርሽ አለ አይደል ያንሻፈፋረል የሚያሳይሽ ትክክለኛውን ኢሜጅ ስለማይሰጥሽ እኔ መከረኝ ነገር በሙሉ እኮ ከዛ በኋላ በሁለተኛው በሶስተኛው ቀን እኮ ተጠቅሜዋለሁ እንደዚህ ብሪዝ አድርጌ ግራውንድ ሁሉም ነገር እኮ በኋላ ተጠቅሜዋለሁ በሰዓቱ ግን እኔን እየተቃወመኝ ነው በቃ ኢንተርፕሪቴሽናችን በጣም የተሳሳተ ነው በቃ ቦርደር ላይን ስትሆኚ ማለት ነውና ሮጬ መኪና ውስጥ እስከመግባት የደረስኩበት እንትን አለና እሱን ነገር ነው አሁን ማድረግ አለባቸው ብዬ የማስበው አሁን ደግሞ ስለ የኔ ድርሻ እናንሳና የኔ ድርሻን ለመመስረት እንዴት አሰብሽ ከምን ነበር የጀመርሽ የኔ ድርሻ ሐሳቡ እንትን ያለው የተወለደው ሆስፒታል ውስጥ ባለው ሰዓት ነው ሆስፒታል ኢንፔሸንት ሆኜ ወደ 53 ቀን አካባቢ ሆስፒታል ተኝቼ ታክሜያለሁኝ በሰዓቱና ሆስፒታል በተኛሁበት ሰዓት ላይ አያቸው የነበሩ ነገሮች በጣም እንትን ስለነበርኩ ያው አንዴ ሰው አንዴ እንትን አይደለም ምን ሆነውኛ አለን አይደል የሆነ በጣም ኮንሺየስም ስለነበርኩ ነገሮችን ሳያቸው
ብዙ ጊዜ ያው መንግስት ሆስፒታል ላይ የሚተኙት ከክፍለ ሀገር የመጡ ፔሸንቶች ምናምን ይኖራሉ ሴት ዋርድ ላይ ደግሞ ስተኝ የፔሪድ ታይም አለ ምናምን ፖስትፓርተም ዲፕሬሽን ይመጣል ከወሊድ በኋላ ያለ ድብርት ይመጣና ገና 44ነት ጊዜዋ ነው የምትመጣው የሳኒተሪ እቃዎች በቂ ነገር የለም ሰው ደግሞ ሌላው ነገር ላይ ትኩረት ስለሚያደርግ ያንን ብዙም አሁን ሜዲካል ኢልነስ ላይ ሆነሽ ቢሆን ሆስፒታል ውስጥ ብትሆኚ እሱን ነገር ፕሮቴክት የማድረግ ወይ ሃይድ የማድረግ ነገር ይኖራል የመሸፈን ነገር እዛ ነገር ጋር ግን ያ ነገር የለም ስለዚህ የሳኒተሪ እቃ በጣም እጥረት እንዳለ በደንብ ትረጃለሽ ሌላኛው ምክንያት ደግሞ ከክፍለ ሀገር ነው ብዙ ጊዜ ፔሸንቶች የሚመጡት በብዙ ነገር ሞክረው በቃ በሃይማኖቱም በባህላዊው መንገድ ምናምን የቻሉትን ነገር ሞክረው መፍትሄ ነው ያሉትን ነገሮች በሙሉ መክረው ከአቅም በላይ ሲሆን ነው ወደ እንትን ይዘዋቸው የሚመጡት ያኔ ከክፍለ ሀገር ብዙ ጊዜ የክፍለ ሀገር መኪኖች የሚገቡበት ሰዓት አለ ወደ ማታ ላይ 10 ሰዓት 11 ሰዓት ይገባሉ ያኔ እንደዛ በሰንሰለት የታሰረ ልጅ ይዘሽ ወይ በጣም ይረብሽ ወይ ምናምን በሰዓቱ አይነት ልጅ ይዘሽ ወደ ቤተሰብ ወደ ዘመድ ምናምን አትሄጂም ይረበሻል ብለሽ ታስቢ ትሳቀቂያለሽ እንደዛ አይነት ሰው ይዘሽ ለመሄድ ሁለተኛ ገንዘቡ ኖሯቸው እንኳን አልጋ ይዘው ለማደር ቢፈልጉ እንደዚህ አይነትን ፔሸንት ይዘሽ ሰርቪስ የማግኘታቸውም ነገር I don't think so እንደዛ አይነት ነገር አገልግሎት የማግኘታቸውም ነገር እሱ ነገር አለ ሶ መንግስት ሆስፒታል ላይ ደግሞ አልጋ በጣም ሞልቷል ቶሎ አይገኝም ስለዚህ ምን ይሆናል ዌቲንግ ሊስት ላይ ትመዘገቢያለሽ በቃ ሲደርስ ይደወልልሻል ሄደሽ እንትን ያደርጋልሽ አልጋ ይገኝ ይሄ ደግሞ አጣዳፊ ነው እንደዚህ አይነትን ሰው ይዘሽ በፔን ኪለር በመናምን የምታስታግሹ ነገር አይደለም ስለዚህ እንደዚህ አይነት ሰዎች ሲሆኑ ምን ይሆናሉ የጎዳና ህይወት ይወራል ህይወታቸው ወይ ምንድነው የሚሆኑት ብለሽ ታስቢያለሽ የታመመው ሳንዴ ታሟል ቤተሰብ አብሮሻል ምንድነው የሚሆኑት እነዚህ ሰዎች ምናምን ቢይዛ ላይ በጣም እንደዚህ ያመመው ሰው ምናምን ሲቪር በምትይው አይነት ነገር ላይ ሆኖ ትንሽ ያረጋጓቸዋል መድኃኒት ሰጧቸዋል ምናምን ከዛ በቃ ይዛቸው ወዴት ነው የሚሄዱት እነዚህ ሰዎች ምናምን ቢዬ ራሴ ጨርሰዋለሁ ማለት ነው ሂስትሪውን በቃ እነዚህ ሰዎች እኮ እንደዚህ ነው የሚሆኑት እንዴት ነው የሚሆኑት ምናምን ይነሱና ሁሌ እንደው እንደመጡ መቀበል እስከ ዌቲንግ ሊስት ላይ የተመዘገቡትን ዌቲንግ ሩም ቢኖር ላይክ ኬሞ የሚወስዱ የካንሰር ፔሸንቶች ምናምን ያሉበት አካባቢ ላይ አለ ማቆያ ኬሞአቸውን እስኪጨርሱ ድረስ በህፃናቶችም አቃለው በእንተንም በአዋቂዎችም አለ ኬሞአቸውን እስኪጨርሱ ድረስ በአረጋውያንም እንደዚህ ሲወድቁ መንገር ላይ ምናምን አለ በቃ አንስቶን መቄዶኒያ ለይስጠው ቢኒያም እነሱ አሉ ነገርጌሴኖን ምናምን ብዙ አሉ እነዛም ደግሞ ቤተሰብ ኦሬዲ የሌላቸው መንገር ላይ በጣም እንትን ያደረጉ ምናምን በማህበረሰቡ በመናምን ሲጠቆሙ ነው እነዛን የሚወስዷቸው እንጂ እስከ ቤተሰቡ ስትራግል እያደረገ ያለው ሰው ሰፖርት የሚያደርግ ድርጅት ስቲል የለም ገባሽ እሱ ነገር በመገባውም ጉዳይ በተራበ እንትኖች ምናምን አሉ ብዙ እነ ወንድም ኻሊድ አሉ በጎዳና ላይ ባሉ ልጆች የሚሰሩ ባቡል ኸይር አለች ይመለከተኛል የራሷን እየሰራች ነው ነኢማ ብዙ አሉ ግን እንደነዚህ እስከነ ቤተሰቦቻቸው ያለውን ስቃይ ማቀው እኔ ነኝ ቤተሰቦቼ ምን ያህል እንደተሰቃዩ አውቀዋለሁ ሆስፒታል በተኛው ሰዓት እነዛ ልጆች ሴሌት ተዳርገው ወይ ትንሽ ከተረጋጉ በኋላ ሲላኩ አያለው መልሶ ይሄ መድኃኒት ሰርቶ ሲጨርስ ምንድነው የነዚህ ሰዎች ጣፈንታ ምናም ብለሽ ታስቢያለሽ ስለዚህ ለነሱ አሪፍ የሆነ ዌቲንግ ሩም ለጊዜው ማቆያ የሆነ ዌቲንግ ሩም መኖር አለበት በቃ ወደ ሶሉሽኑ ሲሄድ ማለት ነው ያንን ሳስብ በየጊዜው ሰው ለራሱ አንድ ፓድ ሲገዛ ወይ ለቤተሰቡ ምናምን እንደዚህ ሲገዛ እዛም ሜንታል ኢልነስ ሜንታል ሄልዝ ሆስፒታል ውስጥ ላሉ ሰዎችም ደግሞ የሆነ ነገር ኮንሲደር አድርገው ቢገዙ በቃ ብቻ ኮንትሪቢዩት ብናደርግ ችግሩን በተወሰነ መልኩ መቅረፍ ይቻላል ሁለተኛ በእድሜ በጣም የገፉ ሰዎች ያው ሜንታል ኢልነስ እድሜ የትምህርት ደረጃ ምናምን ያኗኗር ስታይል ምንም አያይም ገባሽ መተሽ ተታመሚ አንዳንድ ህመሞች አሁን ስኳር ብዛት ምናምን በእድሜ ሄደት ሲሉ ይታመማሉ አይደል ብዙ ጊዜ በቃ ይሄ ከእድሜ መግፋት ጋር ተያይዞ ነው የልጆች ህመም የምናቀው ህመም አለ በጣም ህፃናቶች ሆነው ስለዚህ ስቲል ወላጆቻቸው ወጣቶች ናቸው ምናምን እነዛን ሊያስታምሙ ኬር ማድረግ ይችላሉ እነዛን ሰዎች ሜንታል ኢልነስ ላይ ግን ስትመጪ በየትኛው የእድሜ ክልል ላይ እንደምትታመሚ አታቂ የሁለት ፔሸንቶችን እዚህ ያየኋቸውን ኤክስፒሪየንስ ልንገርሽ አንዷ በጣም ትልቅ ሴትዮ ናቸው ልጃቸው መምህር ነበረች እሷ ራሱ ወደ 30ዎች ውስጥ ወደ መጨረሻ አካባቢ ናት ልጃቸው መምህር ናት ምናምን የሷን እናት ደግሞ ገምቼ እድሜያቸው እንዴት ሊሆን እንደሚችል በዛ ላይ ብዙ ህመሞች አሉ ብዛት ግፊት እንደዚህ አይነት ነገር አለባቸው እሳቸው ስለዚህ ልጃቸው ታመመች እዛ ቦታ ላይ ደግሞ አቴንዳንት ግዴታ ነው አስተማሚ ግዴታ ነው ስለዚህ ምን ማድረግ አለብሽ እሳቸው ማስተማም አለባቸው ማለት ነው ሁሌ ይሄንን ሳይ እሷ ወጣት ናት በቃ ብዙ ጥሩ ጤንነት ላይ ናት ያለችው ሁሉም ነገር በጣም ጤነኛ ነች ምናምን ግን ስቲል አይምሮዋ ስለታመመ ብቻ
በጣም ትልቅ ሴት የሆኑት እናቷ ብዙ አይነት የሜዲካል ኢልነስ ያለባቸው እናቷ ያስታመሟታል ሁሌ ዶክተር ዮናስ ላቀው መጨረሻ ላይ የሚናገረው ነገር አለ ያለ ምድሮ ጤና የለም ያን ያረጋግጥኩበት ይሄ ንግግር ትክክለኛ ፓወር ያገኘበት ሚኒንግ ያገኘበት ኤክስፒሪየንስ እሱ ነው ስለዚህ እሳቸው ቁጭ ብለው እዛ ያስታመሟታል እሷን ያሳዝኑኛል በቃ ይሄ ብርድ ላይ ምናምን ያለውን እንትን ታይዋለሽ በቃ ወጣት ሶንሽ ብታሳመም ኢትስ ኦኬ ቻሌንጅ ነው ቤተሰብሽ ሲታመም ያለው ሐሳብ ጭንቀት ምናምን ግን ስቲል ደግሞ ማረፍ አለባቸው እነዚህ ሰዎች በመጦሪያ እድሜያቸው ልጅ ማስታመም በጣም ከባድ ነው እነዚህ አይነት ሁለተኛው ደግሞ በጣም ልጆቻቸውን አስተምረው ዋጋ ከፍለው አስተምረው ከክፍለ ሀገር አካባቢ ነው ያሉት ክፍለ ሀገር ልጅን ማስተማር በተለይ እስከ ማስመረቅ ድረስ ማስተማር ከባድ ነው ታውቂያለሽ እስከ መጨረሻው ማስተማር በዛ እድሜያቸው ጫማ እየሸጥኩ ነው ያስተማርኩት ይላሉ ልጆቻቸውን ሲያስተምሩ አንዱ ኢንጂነር ሆነ አንዱ የጤና ባለሙያ ሆኖ ሁለቱም እየሰሩ ነበር ፋይናሊ ሁለቱም ጋር ሜንታል ኢልነስ አጋጠማቸው መጡ በጣም ሱሳይድ ይሞክራሉ ምናምን አንዱ ልጃቸው ይሞክራል ይሄንን ህመም ስለያዙ ልጆቻቸው ሁለቱ ልጆች ለማስታመም በጣም ዋጋ ሲከፍሉ ታያቸዋለሽ ጉልበት አይኖርም እነሱ ደግሞ በጣም እንትን ይሆናሉ በጣም ከባድ ነገር ውስጥ ይገባሉ ስለዚህ እነሱን ለማስታመም የሚከፍሉት ዋጋ በጣም ከባድ ነበር እዛ ስታይ ሁለተኛ ደግሞ አንዱ ልጃቸው ሱሳይድ ሊያርግ ይሞክርና እንዲ ከደረጃ ላይ ምናምን ለመውደቅ ሞክሮ እግሩን እንትን አረጋውና እሱ ልጅ አሁን እግሩን ተሰብሮ አልጋ ላይ ስለተ መሸከም ትፈልጋለሽ ግዴታ አለባቸው ስለዚህ ይተባበሯቸዋል ማሻአላህ እዛ ያሉ ሰዎች ለካ ኮተብ ይመለስበታል ትሪት የተደረኩበት ሆስፒታል ስለሱ እነዛ ያሉ እንትኖች ይተባበሯቸዋል ሁሉም ግን እንዴት በጣም በቃ ሰልቺ እንደነበር በርዳኑ ትክክለኛው በርዳንቻው ላይ ነው የሚሆነው እሱ ነገር በጣም ያሳዝነኝ ነበርና እንደው ስኪል አቴንዳንቶች በቃ ትንሽ ስልጣናት ምናምን ተሰጫቸውና አቴንዳንቶች ቢኖሩ ቢታገዙ በጣም ኤጅድ የሆኑ ሰዎች እንደዚህ አይነት ነገር ሲያጋጥማቸው ብናግዛቸው አይነት ስሜት አለ ማለት ነው ሌላኛው ደግሞ ሜንታል ኢልነስ ሲያጋጥምሽ የምትወስጃቸው ሜዲኬሽኖች በሙሉ ሃፒታይት ጌን አላቸው በጣም ሃፒታይት ጌን አላቸው ሁሉም በሚባል ደረጃ በጣም ሃፒታይት ጌን አላቸው ወይንም የምግብ ፍላጎት መጨመር አላቸው በጣም ያኔ መንግስት ያቀርባል ቁርስ ምሳራት ይቀርብልሻል ምናምን ትበያለሽ ስቲል ለታካሚ ነው ያ ምግብ የሚመጣ አሁን ላወዳድርና ልንገርሽ ሜዲካል ኢልነስ ላይ ቢሆን ወይ ሜዲካል ሆስፒታል ላይ ያለበት ቦታ ቢሆን ያ ምግብ ብዙ ጊዜ በግልኮስ የማግኘት ነገር አላቸው ወይ ሃፒታይት ሉዝ ያረጉ ሰዎች ናቸው ብዙ ጊዜ እዛ ያሉት ሰዎችና ለፔሸንት የመጣው ምግብ አንቺ መብላት ምናምን አይነት ነገር አለ ወጣ ብለሽ መተሽ ብትበይ በቃ ስቲል እንትናለሽ ይሄኛው ሲሆን ግን 24/7 እነሱን መጠበቅ ግዴታ አለብሽ ገባሽ ቁጭ ብለሽ ወተሽ እንደዚህ በልተሽ ምናምን እንኳን ለመምጣት አትችይም እነሱ ጋር ሼር አድርገሽ እንዳትበይ ደግሞ በጣም ሃፒታይት ጌን አላቸው ሙሉ ሜዲኬሽኖች በሚባል ደረጃ እንደዛ ስላለው ማለት ነውና ይሄውን ምገባ ቢኖር አይነት ስሜት ይሰማሻል በቃ መድኃኒቱ ይሄ ቁርስ ምሳራትን እሱ ካረገልሽ አንቺ ሆነ ምገባዎች ቢኖሩ እንደዛ አይነት ነገሮች ቢኖሩ እንዴት ነው እነሱን ሰፖርት የምናደርጋቸው ስናኮች ቢኖሩ ምናምን በቃ በረሃባ ይሰቃዩም ገባሽ እነሱ ሰዎችና ምግብ ግዢልኝ እንደዚህ በይልኝ ምናምን የሚሉሽ ሁላ በቃ በጣም ስለሚሰቃዩ ነውና እነዚህ ችግሮች በሙሉ ከዶክተሮችና ከሳይካትሪስቶች ውጭ ያለ ሰው ለካ ከቨር ሊያርጋቸው ይችላል ማከም ላልችል ይሆናል ቴራፒውን ልሰጥ ላልችል ይሆናል ሳይኮሎጂስት አይደለሁም ካውንስለር አይደለሁም ይሄንን ምንም ማድረግ አልችልም ግን እነዚህ ክፍተቶች ግን መሞላት አለባቸው ገባሽ ሜዲካል ሆስፒታል ላይ አንድ ዶክተር ወይ ነርስ ነው በቃ አንቺ ላይ ጉልበቱንም ምኑንም ዕውቀቱንም እነዚህኞቹ ግን በጣም ብዙ ሰው ትብብር ነው ይሄን ነገር የሚያደርገው ስለዚህ የኔን ድርሻ ቆይ ምን ማድረግ እችላለሁ አይነት አልኩ ማለት ነው ነገሮችን ሳይ ለካ ብዙ ሰው የድርሻውን ቢያደርግ ብዙ ነገር ለውጥ እንደሚመጣ ተሰማኝ ስለዚህ የኔን ድርሻ ይሄን ሐሳብ ማመንጨት ችግሩን ማሳየት ምክንያቱም ስቲል እንትን የሆነ ኤክስፒሪየንስ አለኝ ገባሽ ከቦታው ላይ ያለኝ ነገር ያየሁት ነገር አለ ስለዚህ ምን ታደርጊያለሽ በቃ አሁን ይሄንን ማህበር ባቋቋም እንደዚህ አይነት ነገር ብዙ ቮለንተሮች ይኖራሉ ብዙ ሜንታል ኢልነስ ያልገባበት ቤት የለም ወይ ራስሽ ወይ በጎረቤትሽ ሰሚያለሽ በቅርብ ሰው ታይዋለሽ ከሱ ተነሳው እና በቃ ነገሮችን ሳይ በቃ እኔን ድርሻ በዚህ ልወጣ ይሄን ኔትወርክ ደግሞ ብዘረጋላቸው ሁሉም የየድርሻውን እኔን ድርሻ ለምሳሌ በገንዘብ የሚችሉ ሰዎች ቆይ የኔን ድርሻ እንደዚህ ማድረግ ብንችል ብለው ገንዘብ ከሆነ እነሱ እንትናቸው ገንዘባቸውን ዌቲንግ ሩሞች የምንከራይበት ነገር ከቨር ቢያደርግልሽ ባለሙያ ደግሞ እኔ ሳይካትሪስት ነኝ ስለዚህ የኔ ድርሻ አለ ስለዚህ የኔን ድርሻ ደግሞ ፓርት ታይም ላይ ይሄንን ባደርግ አንዳንዴ ከደሞዝ ውጭ የምትሰሪው ስራ አለ እኮ ለህሊናሽና ያን እንደዛ ቢያደርጉ እነሱ እንደዛ ቢያስቡ ሁለተኛ ደግሞ ሳይኮሎጂስቶች ቆይ የኔን ድርሻ ቮለንተሮች ዛሬ አንድ አስተማሚ
ባሳርፍ አይነት ነገር ብለው ሄደው ቢያስታምሟቸው ሳኒታሪ እቃዎች አቅራቢዎች ምናምን እንደዚህ ቆይ እስኪ ሆነ ማህበራዊ ግዴታ ምናምን በተለያየ ጊዜ ወጡ የለ ቆይ ሜንታል ኢልነስ ያሉትን ነገሮች አግልቶ ማሳየት ብቻ ነው እኔን ስራዬን ድሬ ተወለደውም እንደዛ ነው ስራውም ይሄ ነው። ኦኬ ታዲያ ሰዎች በምን ያግዙ? ምክንያቱም ግልጽ ካላደረግሽላቸው በምን ማገዝ እንደሚችሉ ማይረዳ ሰው ሊኖር ይችላል ወይ በጣም ትልቅ ነገር ማድረግ እንዳለበት የሚሰማው ሰው ከሆነ የሆነ ትንሽ ነገር ሲያደርጉ ወይ ያነሰ ነገር እንዳይመስላቸው ከምን ይጀምሩና ያግዟችሁ? የኔን ድርሻ እንደስሙ ሰው የቻለውን የድርሻውን እንዲወጣ ክፍት የሆነ ማህበር ነው። ሁሉም የድርሻውን እውቀት ያለው በእውቀቱ ገንዘብ ያለው በገንዘቡ ጊዜ ያለው ደግሞ አቴንዳንት በመሆን እነሱ ጋር ጊዜ በማሳለፍ አንድን ወላጅ በማሳረፍ ብዙ አይነት ሰው የድርሻውን እንዲወጣ ክፍት ይሆነና ስራውም እንደዛ የሚፈልግ አይነት ስራ ነው። ስለዚህ አይ ነው እኔ በገንዘብ ነው ማርዳት የምፈልገው ምናምን ካለ ኦኬ እኔ አንድ ወር ቤት ክራይ እንደዚህ ዌቲንግ ሩሞች እንደዚህ ካረክሽን እንደዚህ ማድረግ ይችላልው ገንዘብ ያላቸው ሰዎች በዛ መንገድ ሳኒታሪ አምራቾች ሞዴስ ዳይፐር ምናምን አምራቾች ደግሞ አይ ቆይ እንደዚህ ያህል እንደዚህ ሰፖርት ማድረግ እንችላለን ወይ አንቺ ለራስሽ አንድ ፓድ ስትገዢ ቆይ አይ እንደዚህ የተቸገረች ሴት አለች እኮ ለዚህ ፓድ እንደዚህ አለ ተወስጂ ይሄንን ምናምን ምገባውን ይሄ ሰደቃ ዝክር ምናምን እንደዚህ የሚያወጡ ሰዎች እዚህ ሄደን ብናሳልፍስ እንደዚህ ብናደርግስ ካሉ በዛ ማገዝ ይችላሉ። ባለሙያዎች ደግሞ እንደዚህ ይሄ በፓርት ታይም ለበጎ አድራጎት ድርጅት ምናምን የሚሰሩ ሰዎች ደግሞ እንደዚህ አይነት ሰዎችን ሰፖርት በማድረግ በተለያየ መንገድ ብቻ እነሱን መርዳት ይቻላል። አንድ መድኃኒት ለራስሽ ስትገዢ በጣም እንትን ካለ ቆያይ ይሄን ሶዲየም እኮ ተመሳሳይ ሆኖ የሚወስዱ ሰዎች አሉ። ይሄን ለምን ሰፖርት አላረጋቸውም? ራሱ ታካሚውንም ጭምር ሊያሳትፍ የሚችል አዌርነስ በመስጠት በዛ መንገድ ያለፉ ሰዎች ኤክስፒሪየንስሽን ሲነግርሽ አሁን ለምሳሌ ስለ ቦርደር ላይን አንድ ሳይካትሪስት መጥቶ ከሚያወራው በላይ እኔ በዛ መንገድ ያለፍኩት ሞር ሴንስ ያደርጋል። ኦኬ እውነት ነው አይነት ነገር ብሎ ያስባል ሰው። ስለዚህ አዌርነስ በመስጠት ሊሆን ይችላል፣ በሳንቲም በመደገፍ ሊሆን ይችላል፣ የቤት ክራዮች ምናምን በመክፈት ወንበር ጠረጴዛዎችን ፈርኒሽድ በማድረግ እነዚህ ነገሮችን በማገዝ ምክንያቱም ቢሮ ሲሆን ዌቲንግ ሩም ሲሆን በጣም ብዙ ነገር ነው ኮስት የሚያደርግሽ ነገሮችን እንደዚህ በማድረግ የሳኒታሪ እቃ በማቅረብ በሙያቸው በማገዝ ላልሰሙት ሰዎች ሼር በማድረግ ቲክታክ አካውንት አለኝ እኔ ድርሻ የበጎ አድራጎት ማህበር የሚል ያንን ሼር በማድረግ ለሌሎች ሰዎች በደንብ በማስተዋወቅ አላማውን በተለያየ መንገድ ሰው መርዳት ይችላል። የኔ ድርሻን የበጎ አድራጎት ማህበርን ማገዝ የሚፈልጉ ሰዎች በምን አድራሻ ሊያገኙሽ ይችላሉ? ያው የኔ ድርሻ ገና ኦፊስ መከራየት አልቻልንም። ቋሚ የሆነ ነገር የለንም እስካሁን። በስልክ ነው። ቴሌግራም ቻናል አለን፣ ቲክቶክ አካውንት አለን። በዛ ነው አሁንም እኛም እንደ በተለያየ መንገድ እንደ ፈንድራይዚንግ ምን ጀምር ወይ እንዴት ነው ሰው አዌር ሆኖ ይሄን ነገር የሚረዳን ምናምን እያልን እያሰብን ያለነው ቋሚ የሆነ ቦታ እንዲኖረን እንደ ዌቲንግ ሩሞችም ብቻ የሆነ ሰው ዶኔት ማድረግ ሲፈልግ እዛ ቦታ ላይ መጥቶ ዶኔት እንዲያደርገን መፈለግ ነው። ስለዚህ በቋሚነት አሁን ይሄ ነው የሚባል ኦፊስ የለንም፣ ግን ስልካችን ላይ የቲክቶክ አካውንት አለን የኔን ድርሻ የሚል ቴሌግራም ቻናልም አለን የኔን ድርሻ ኦፊሻል የሚል ቻናል አለ። እዛም ላይ ማግኘት ይችላሉ። ፊርዶስ በሚልም ፌስቡክ ገጽ ፊርዶስ አህመድ የሚል ራሴ ፒክቸር ያለበት ፌስቡክም አለ። እዛ ላይ እንትን እናደርጋለን። ባዮ ላይ ደግሞ ስልክ አለ። ዋናነት እዛ ላይ ባለው ስልክ መደወል ይችላሉ። ቻናል ላይ አካውንት ምናምን ሁሉም አለ። እዛ ላይ በዛ መንገድ ሰፖርት ማድረግ ይችላሉ። ስልኬም ባዮ ላይ አለ። እሺ ስለዚህ መርዳት ማንችልበት ምንም መንገድ የለም። ምክንያት አሳጣሽን። ምክንያቱም በብዙ ነገር መንገድ ከፍተሻል። በትክክል አዎ። ስለዚህ በጣም ብዙ ሰዎች በዚህ በጎ ዓላማ ላይ ይሳተፋሉ ብዬ አስባለሁ። ደግሞ እውነት ለመናገር ማንም ሰው የአእምሮ ህመም አያጋጥመኝም ብሎ 4 ነጥብ ሊል አይችልም። ምክንያቱም በጣም ብዙ አጋላጭ ሁኔታዎች ውስጥ ነው የምንኖረው። የአእምሮ ህመም የሚፈጠርበት ለምሳሌ እንደ ታይፎይድ ወይ እንደ ታይፈስ ወይ እንደ ጉንፋን ወይ ቫይረስ ወይ ባክቴሪያ ላይ ይባል ይችላል አይደለ? ወይ ጄኔቲካል ነው ወይ ኢንቫይሮንመንታል ፋክተሮች ወይ ያደግንበት ወይ ትራውማ ብቻ የብዙ ነገሮች ድምር ውጤት ስለሆነ የሆነ ቀን ምናልባት የሚያጋጥመን ነገር ከበፊት ነገራችን ጋር ተደምሮ ኢንዳፕ የምናረግበትን ቦታ አናውቅም። ስለዚህ ማገዙ መርዳቱ ራስን እንደማገዝ ራስን እንደመርዳት ተደርጎ ሰዎች በደንብ ይረባረባሉ ብዬ አምናለሁኝ። በመጨረሻ የምጠይቅሽ ነገር ዛሬ ላይ አሁን ላይ ምናልባት ከዚህ ህመም ጋራ እየታገሉ ያሉ ሰዎች ሊኖሩ ይችላሉ። ቦርደር ላይን ፐርሰናሊቲ ዲስኦርደርም ሊሆን ይችላል። ሌሎችም ደግሞ የአእምሮ ህመም ላይ ራሳቸውን መሳት ደረጃ ላይ ያልደረሱ የአእምሮ ህመሞች አሉና እንደዚህ አይነት ሲቹዌሽንን ፌስ እያደረጉ ያሉ ወጣቶች ሊሆኑ ይችላሉ። በየትኛውም እድሜ ያሉ ሰዎች
ቢኖሩ ለነሱ ምን ማለት ትፈልጊያለሽ? በሁለት ከፊል እናገር። አንዱ ቦርደር ላይን እያሳለፈ ላለው ሰው ልናገር ስፔሲፊክሊ ያለፍኩበት ነገር ስለሆነ ቦርደር ላይን እንደዚህ አይነት የስሜት መዋዠቆችን የምናስተናግድበት እንትን ስለሆነ ከቁጥጥራችን ውስጥ የሆነ የስሜት መዋዠቅ ካለ ይሄንን ስቲል መታከም እንደሚቻል ወይንም ደግሞ ህመም እንደሆነ እንዲረዱ ህመም እንደሆነ እንዲረዱ ይሄ ልትቆጣጠሪው እንዳልቻልሽ የምታውቂው ራስሽ ብቻ ነሽ ያ ሰው ላይ ይረዳው ይችላል የተለያየ ስያሜ ይስጡት ኢትስ ኦኬ አንቺ ግን ይሄ ስሜት ለካ ህመም ነው ብለሽ ለራስሽ እንዲታዘቡበት ልክ አሁን የቦርደር ላይን ቪዲዮ እንደሰራሁኝ በጣም ብዙ ሰው ይሄን ስሜት እያስተናገደ ነው ብለው ነው ያመኑት እኔ በአንድ ቪዲዮ አይደለም ዶክተር ደጋግማ የነገረችኝ እንኳን አክሰፕት ማድረጋግቶኝ ነበር ሰው ግን ምን ያህል እየተሰቃየበት እንደሆነ የምታውቂው ይሄ ህመም እንዳለ የኔን እኮ ነው የጠቀስሽው ምናምን እያሉ ይደውላሉ ብዙ ሰዎች ስለዚህ ምንድነው ትሪት መደረግ የሚችል ህመም እንደሆነ እንዲያውቁ ፈልጋለሁ ላይፍ ታይም መድኃኒት እንደማይወስዱ በቃ ይሄ ከሜዲኬሽን ጋር እኔ እኮ ስለምወልድ አሁን እንደዛ ይሉኛል መውለድ ስለሆነ ፕላን አሁን ብዙ ጊዜ ሜንታል እንትን መድኃኒቶች የሚወስዱ ሰዎች ምናምን ይሉሻል ይመጡና ማለት ነው ህክምና ሁሌ ሌላ ኦፕሽን አለው በቃ ይሄኛው መድኃኒት አዳፕት ካረገብሽ ይሄኛው ትባያለሽ ለምታጠባናት ለእንደዚህ ለሚሆንናት ምናምን ይባላል ይሄ ነገር በደንብ ማወቅ አለባቸው እኔ መውለድ ስለመፈልግ እንደዚህ ማለት ስፈልግ ወይ ስለማጠባ ምናምን የሚል ነገር እንዳያሳስባቸው እንዳልኩሽ ህክምናው ሜዲኬሽንን ብቻ አይደለም ትልቁ ህክምና ቴራፒው ነው ትልቁ ህክምና የንግግር ህክምናው ነው ስለዚህ እርዳታ መጠየቅ ኢትስ ኖርማል ቦርደር ላይ የተካሄደባቸው ያለውን ነገር በደንብ ነው ሲያርጉት እጅስቱ አክሰፕት ያርጉት ልክ እንትና ማርሻል እንዳረጋችሁ ማለት ነው አክሰፕታንስ በጣም መሰረት ያደርጋል በዋናነት እሱ ነው ስለዚህ አክሰፕት ያድርጉት እርዳታ ይጠይቁ በጣም የሚገርም በቃ ቦርደር ላይ ልነግርሽ አልችልም ከታዋቂ ሰዎች ለምሳሌ አንጀሊና ጆሊ ቦርደር ላይ ተጠቂ ነች ብዙ ታዋቂ ሰዎች ምናምን አሉና ቦርደር ላይ የምታሳልፉ ሰዎች በጣም የሚገርም አሁን ኔጌቲቭ ነገር ብቻ ነው የጠቀስነው አይደል እስካሁን እንደዚህ ናቸው በጣም አግሊ የሆነ ፐርሰናሊቲ ያላቸው ምናምን ነው አይደል እያልን ስንል የነበረው ግን በጣም ጥሩ የሆኑ በጣም ኢሞሽናል እንትናቸው በጣም ማሻአላህ በቃ ይሄ በጣም ጎበዝ የምትያቸው አይነት ሰዎች ናቸው በጣም ክሬቲቭ የምትያቸው በጣም የሚገርም ኢምፓቲ ያላቸው እዝነት ያላቸው ሰዎች ናቸው ክሬቲቭ ናቸው እንደውም ቦርደር ላይን ፐርሰናሊቲ ዲስኦርደር ያለባቸው ሰዎች በጤና ዙሪያ ቢሳተፉ ጥሩ ነው ይባላል ምክንያቱም ኢምፓቲ እዝነት አላቸው በጣም ያውቁታል ስሜቱ ምናምንና ጤናው ዘርፍ ላይ ቢሳተፉ ይሄ አስተዳደር ላይ ሶሻል ወርከር ላይ ቢሳተፉ ምናምን ይባላል ምክንያቱም እዝነቱን ስለሚያውቁት ሰዓሊ ጋዜጠኛ ምናምን ይሆናሉ በጣም የጥበብ ሰዎች ናቸው ያንን ስሜት መግለጽ ስለሚያውቁት በጣም ጎበዝ ተናጋሪዎች ናቸው ቦርደር ላይ የሚያጋጥመንም እሱ ነው ራሴን ማጥፋት ፈልጋለሁ ለምን እንዲህ ስለሆነ ብለሽ በደንብ ኤክስፕሌን ታደርጊያለሽ ኦኬ በቃ ሺ ኢዝ ኮንሺየስ በቃ በጣም ራሷን ታውቃለች ምናምን የምትባየው በደንብ ይሄ ኦራተር የምትያቸው አይነት ሰዎች ናቸው በደንብ ንግግር የሚችሉ አይነት ሰዎች ናቸው ቦርደር ላይን ያላቸው ሰዎች ይሄ ትልቅ ተሰጥኦ ነው ፖዚቲቭሊ ከተጠቀምሽው ነገሩን እኔ ፐርሰናሊቲ ዲስኦርደሮችን ሁላ ማየው እንደ ቦዲ ፓርቲ ሆኗል ማየው ቅርብ ጊዜ የገባኝ ነገር እሱ ነው ልክ ቦዲ ፓርቲሽን ከቆሻሻ ልታጸጁ ትችያለሽ ልትንከባከቢው ትችያለሽ ምናምንና በደንብ እንትን ታረጋግዋለሽ አይደል ሊጎዳኝ የሚችለው ማይችለው አይነት ነገር ብለሽ እንደምታዩ ላይክ ጥፍርሽ አሁን እያደገ ሰውን እየባጨረ ምናምን የሚያስቸግርሽ ከሆነ ራስሽን ትቆርጫለሽ ታስተካክያለሽ እንጂ ከዚህ ከስራ አትነቂው ማታነሹም አይደል ፐርሰናሊቲ ዲስኦርደር ማለት እንደዛ ነው ይሄ እንዳለ የምታጠፊው ነገር አይደለም ግን ሃርም ማድረግ ሲጀምር ካውንስለር ይሄ ሳይኮሎጂስት ጋር መሄድ ምናምን ጥሩ ነው ማለት ያን ነገር ለማስተካከል መሞከር በቃ ያን ያስተካክሉታል ልክ አሁን ጸጉሽን ትፈልጊዋለሽ እንደምታሳድጊው ፕራይቬት ፓርትሽ ላይ ያለውን አቮይድ እንደምታደርጊው ምናምን ፐርሰናሊቲ ዲስኦርደርም ለኔ ማየው እንደዛ ነው ቦርደር ላይን ስፔሻሊ እሱን ስለሆነ መናገር የምችል ያሳለፍኩት እኔ ባለሙያም ስላልሆንኩ እሱን የምናገረው እንደዛ ነው ስለዚህ በየትኛውም ሰዓት ላይ ኖርማል ያልሆነ ነገር ሲያገኙ ሳይኮሎጂስቶች ጋር ሳይካትሪስቶች ጋር እንዲሄዱ ሁለተኛ ራስን የማጥፋት ስሜቴን ብናገር አቴንሽን ሲከር ባላለው ወይንም ልምዷ ነው ባላለው ብለው ተስፋ እንዳይቆርጡ በየጊዜው ለመናገር ቢሞክሩ ቤተሰብ ኦቨርሉክ አረጋባቸው ኬርለስ ከሆነ ጓደኛ ሊረዳቸው ካልቻለ አሁንም ወደ ሳይኮሎጂስት መሄድ ወደ ሳይካትሪስት መሄድ አግባብ እንደሆነ ይሄን መጠየቅ መሸነፍ እንዳልሆነ በጣም የሚገርም ጥበብ ያላቸው ሰዎች እንደሆኑ ይሄ መስተካከል የሚችል ይሄንን ሼፕ አርገሽ በቃ አስተካክለሽ ቀርጸሽ ከተጠቀምሽበት በጣም በቃ የሚገርም እንትን እንዳለን አቅም እንዳላቸው ልክ እንደ አንጀሊና ጆሊ አሁን እንደዛ ነው ስትሆን ያለች ያን ልክ በጣም ራሷን ለመጉዳት በጣም ተደጋጋሚ ሙከራ ታደርግ ነበር ምናምን አሁን ግን ምንዎች በጣም ተጽዕኖ ፈጣሪ ነች ብዙ ኦርጋናይዜሽኖች ምናምን ያ ኢምፓቲዋ ቦርደር ላይ ነው የጠቀማት ነገር ነው የሚለው አሁን ይሄ ሰዎችን ለመርዳት ሰዎችን እንትን ለማድረግ ምናምንና በዚህኛው አንግል እንዲያዩት ቦርደር ላይን አለበት ስቲግማ በቃ ይሄ መወገዝ አይነት ያለው ይመስላል ገባሽ እንደዛ አይደለም
በጣም የሚገርም አቅም ፓወር እንዳላቸው ይሰማኛል። ስለዚህ እርዳታ መጠየቅ ይሄ ዓለም መጨረሻ አይደለም ወይንም አቴንሽን ሲከርነት አይደለም። ያንን ፖዚቲቭሊ እንዲረዱ ትፈልጋለሁ። ስዊንጉን ኖርማል ሜንታል ኢል የሆኑ ሰዎችን ደግሞ የአይምሮ እንትን ምናምን ነገር በሚለው ደግሞ በዛም ማየው መድኃኒቶች ሁሉ የእድሜ ልክ የሚሆኑ ወይ ህመምን ወይ ደግሞ ይሄ አኗኗር ስታይልሽን የሚቀይር ነገር አይደለም። ከዶክተሮች ጋር የምታደርጊው ነገር ይወስነዋል። ላይክ ከሜዲካል ኢልነስ ለይተው ማየት የለባቸውም። እንደ ስኳር ረጅም ጊዜ ይወሰዳል ከተባለ አምነውበት ነው የሚወስዱት አይደል የስኳር የብዛት ታካሚዎች። ስለዚህ ላይክ እንደዛ እንደ ጉንፋንም ደግሞ በቃ ወደ ቤትሽ ተብለሽ የምትላኪበት ነገር ስላለ ስለዚህ ሜንታል ኢልነስ አጋጣሚ ሲሉት መደንገጥ እንደሌለባቸው እርዳታ መጠየቅ ኢትስ ኖርማል በቃ ይሄ ኖርማል እንደሆነ ማመን ማህበረሰቡ በቃ ይሄ ከቁጥጥራቸው ውጭ የሆነ ነገር እንደሆነ አምነው ሰፖርት ለማድረግ ቢሞክሩ ወደ ባለሙያ ሊያደርሷቸው ቢሞክሩ ጥሩ ነው። ይሄን ነው ልል የምችለው። ኦኬ ማመስገን የምትፈልጊው ሰው ካለ በመጨረሻ? ያው ፐርሰናሊቲ ዲስኦርደር አይደል የስብዕና ችግር ስለሆነ በጣም ብዙ ሰው ጋር ትደርሻለሽ። በጣም ብዙ ሰውን ታስቀይሚያለሽ። አሁን እስካሁን ዲስከስ እንዳደረግ ነው ማለት ነው። በጣም ብዙ ሰዎች ጋር ትደርሻለሽ። ስፔሻሊ ቤተሰብስ በቃ ወደ ሆስፒታል ካደረሰሽ ያው ቤተሰብም አይደል ተወልዷል ምናምን ግዴታውም ስለሆነ የሆነ ነገር ሊታገስሽ ወይ ይቅርልሽ ይችላል በላይፍ ስታይልሽ። ግን ህክምና ቦታ ላይ በጣም አስቸጋሪ ፐርሰናሊቲ ነው ያለን። ሊረዱን የመጡት ሰዎች ጋር የምናሳየው ነገር በጣም ከባድ ነው። እኔ በጣም ቤተሰቦቼንም ብዙ ጊዜ ያው ህመም ስለሆነ ስለሚረዱ መልሰው ይቅርልሽ ይችላሉ። ግን ህክምና ቦታ ላይ እንደ ምሁር ሊያረግሽ ይችላል ይሆናል። ከመሬት ተነስተሽ ይሄን አልወስድም ይሄን እንደዚህ አላረግም እንዲህ ስለሆነ ነው ላይክ እዛ ዶክተር ጋር ያጋጠመኝ ነገር ምናምንም እንደዚህ ነው አሁን እንደዚህ ስለሆነ ነው ምናምን ብለሽ በጣም ትረብሻለሽ። እና ባህሪሽ በጣም ከባድ ስለሆነ ያንን በጣም ቶለሬት ያደረጉ የካኮተቤ ሆስፒታል ነው የታከምኩት። የካኮተቤ የነበሩት ከጥበቃ ጀምረው ያሉት ስታፎች በሙሉ በጣም የሚገርም ትሪትመንት የሚገርም ፍቅር አንቺ ያልፈለግሽውን ህይወት አይኔ መሞት ፈልጋለሽ ግን ነው መኖር አለብሽ ብለው ነው ሲታገሉሽ ነው ራሴ ማጥፋት ፈልጋለሁ ጠብቋት ተብለው ቁጭ ብለው ሊጠብቁሽ ይችላሉ። ላንቺ ተኝተሽ ማደር እነሱ ተቀስቅሰውና ከሌ እንደዚህ ሆናለች ተብለው ሊጠብቁሽ ይችላሉ። አሁን ሌላ ሜዲካል እንትን ላይ ደጋግሜ ማነሳው እሱ ነው ያው ኢልነስ ስለሆኑ ሁለቱም እዛ ሆስፒታል ላይ አሁን መድኃኒትሽን ይሰጥሻል ማድረግ ያለብሽን ነገር ይነግርሻል። በቃ ያንቺ ንጽህና እንትን ማድረግ ምናምን ራስሽ ኬር ስለምታደርጊ ቆሸሽ ካዩሽ መተው ልብስ የሚቀይሩልሽ እንትን የሚያደርጉሽ በቃ ይሄ ከልብ ይሄ አንዳንዴ ይሄ ናቹራል የሆነ ፐርሰናሊቲያቸው ነው እንጂ ትምርቱ ብቻ አይደለም የሚረዳቸው ገባሽ እንደዚህ አይነት ቦታ ላይና ያን ነገር የምታይበት ትክክለኛ ያንን ያሳዩኝ ነበሩ ሆስፒታል ውስጥ የነበሩት። ስፔሲፊክ አርገን ለማንሳት ሳይኮሎጂስት ረጅም ጊዜ በቃ ሳይኮሎጂስት አመነ ለኔ በህይወቴ በቃ ስቲል ማለት ነው እንዲህ ለሆን ነው ታሚ እንደዚህ ሆነ እንዲህ ተካሄደ ምናምን ሁላ ብዬ የምጠይቀው አይነት ሰው በቃ ይሄ እያንዳንዱ ውሳኔዎቼ ላይ ፕሮፌሽናል በሆነ መንገድ እንዳየው ወይ ይሄ ከኢሞሽን ከስሜት የጸዳ አይነት ነገር እንዳይ ስለሚረዳኝ በጣም ብዙ መድከሞቼን አይቶ ለሆስፒታል ያበቃኝም እሱ ነው። በቃ ደክሞኛል ስላልኩት ነው አይ ይሄ ነገር ብሎ እንጂ እኔ ለራሴ አላስተዋልኩትም ነበር። እንደገና ሱሳይድ አድርጌ ሆስፒታል በተኛውበት ሰዓት ደግሞ በቃ በጭራሽ አልተኛም ምናምን ብዬ ስል ዶክተር ዳዊት በቃ ዶክተር ዳዊት ስቲል አጊቶኝ እንኳን ደህና ነሽ ፊርዶስ ምን እየተካሄደ ነው ብሎ ስሜትሽን የሚጠይቅሽ ይሄ የተለመደው ደህና ነሽ ሳይሆን አይ ነው ምን እየተካሄደብሽ ነው ሪል ደህና ነሽ አይነት የሚጠይቀኝ ዶክተር ነው። ሆስፒታል እንድተኛ በቃ በጣም ፍቅር አሳይቶኝ ምናምን የነበረ በጣም በቃ አዳማጭ ዶክተር ዳዊት ሲጀምር ፐርሰናሊቲውም እንደዛ ነው ብዙ ሰዎች የሚመሰክሩለት ነው። ግን ለኔ ደግሞ ስቲል እሱ ይሄን ነገር ማድረግ ባይችል እስከዛሬ ይሄን መድረስ አልችልም ነበር። ልክ እነሱ ይሄን እንደዚህ አድርገው ደግሞ ኢምፔሸንት በነበርኩበት ሰዓት ላይ ደግሞ ዶክተር ሰላም በቃ በጣም የምትገርም ዶክተር ናት። በቃ ያአላህ በጣም ውድ የሆነ ጊዜ ያላት ዶክተር ናት። ኢምፔሸንቶችን ብቻ ነው የምታከመው እዛ ሆስፒታል ላይ ተኝተው ታካሚዎችን ብቻ ነው የምታየው ምናምን። ግን በጣም እሷ ጋር እንትን እንዳደረኩኝ በቃ ይሄ ችግሬን ያወቀችው እሷ ናት ነገር አልኩኝ መጨረሻ ላይ ነው የተቀበልኩት ምናምንና በጣም በትግስት የምታዳምጠኝ ነገር አሁን ብዙ ጊዜ ዶክተሮች ጋር የሚያጋጥም ነገር አለ ሄደሽ እንትን ስጠኝ እንትን ጻፍልኝ የኔ ህመም እንዲህ እየሆነ ነው ምናምን ስትያቸው ፖዚቲቭሊ አይረዱትም ማለት ዘጥ ብላ ታዳምጠኛለች እስከምፈልገው ነገር ይሄ ተንፍሼ እስኪወጣልኝ ድረስ ረጅም ሰዓት ያለ ምንም ፍርድ ፊቷ ላይ ምንም አይንጸባረቅም። ወላሂ በቃ በጣም የሷ ፍቅር እኔ በቃ ይለያል እንዴት እንደምታዳምጠኝ ምናምን። ያኔ መርፌ ወስጄ በጣም ተናድጄ ዶክተሩ በጣም አልተረዳኝም ብዬ ባሰብኩበት ሰዓት ላይ አልተኛሁም እስከ 6 ሰዓት ምናምን አልተኛሁም። ሰኞ ዕለት እንደዛው ተረብሼ ሄጄ ዶክተር ሰላም ጋር እንዲሆኝ ስላት ሳለቅስ ሶፍት ከኪሷ ተሰጠችኝ አዳመጠችኝ። ኦኬ ያሳለፍሻለሽ ነገር እረዳለሁ እንደዚህ ነው ምናምን አለች። እንዲህ ብላ ስለዳመጠች ብቻ ያለ እንቅልፍ ክኒን ተኛው። እዚህ በአይቪም ወስጄ ያልተኛሁትን እዚህ ማዳመጥና የሷ እንትን እኔ በቃ ልነግርሽ አልችልም። በቃ የሷ እስካሁንም የቆየሁት በሷ ምክንያት ነውና ዶክተር ሰላም ዶክተር ዳዊት ሳይኮሎጂስት ታመነ በህይወቴ በጣም ትልቅ ስቲል
ያልተቋረጠ ድጋፋቸውን ስለሚያሳዩኝ ለነሱ ይለያል። ሙሉ ስታፎቹ ደግሞ ነርሶቹ ሆኑ ምን የሚያሳዩሽ ፍቅር ትሪትመንት ይለያል እና ሁሉንም በጣም አመሰግናለሁ። ቤተሰቦቼን ጓደኞቼን ሁሉ እናንተ እንግዳችሁ ስለጋበዛችሁ ብዙ ጊዜ ስለ ቦርደር ላይን ማውራት በጣም እፈልጋለሁ። በጣም በቃ ኬርለስ ሆነዋል ሰዎች ወይ እንትን ሆነዋል በደንብ አልተረዱትም ብዬ ማስበው ህመም ስለነበር ስለ ቦርደር ላይን በቲክታክ ማውራለሁ ተደጋጋሚ ግን ብዙ እንትን አልነበረውምና አንድም ሁለትም ሰምቶሽ ይሆን እንትን ካደረገ ትልቅ ነገር ነው። ስለዚህ ይሄ እንዲህ አይነት ፖድካስት ላይ እንትን በማድረግ በጣም ለኔ ደስተኛ ነኝ። ከዚህም ጋር የሚያያዝ ስራም ስለሆነ የምትሰሩት ይሄንን ለመግለጽ እድል ስለሰጣችሁኝ በጣም ነው የማመሰግነው። የኔን ድርሻንም በደንብ እንዳስተዋውቅ እድሉንም ስለሰጣችሁኝ በጣም አመሰግናለሁ። እኔም ከልብ አመሰግናለሁ እንግዳችን ስለሆንሽ ስለመጣሽ ያለፍሽበትን ኤክስፒሪየንስ ሼር ስላደረግሽን ከልብ አመሰግናለሁ። እንደገና ደግሞ ማለት የምፈልገው በጣም ብርቱ ሴት ነሽ በደንብ ታይቶኛል። ምክንያቱም ያንን ነገር አሸንፎ ወጥቶ ደግሞ ኤክስፒሪየንስ ሼር ማድረግ በጣም ትልቅ አቅምና ድፍረትም ይፈልጋል ብዬ አስባለሁ። ምክንያቱም ሁሉም ሰው የሆነ አሁን ማህበረሰቡ ነገሩን ከሚቀበልበት ነገር አንፃር ካለው ስቲግማ አንፃር ወጥቶ ማስተማር ቀርቶ ወይ አዌርነስ መፍጠር ቀርቶ እንዲህ እንኳን አሞኝ ነበር ብሎ ለሚያውቀው ሰው እንኳን ለመናገር የሚሸማቀቅበት የሚያፍርበት ጊዜ ነው። ግን መናገር ምን ማለት እንዳልሆነ ማስተማር እንደሚቻል ከዛ ደግሞ ከዚህም ነገር ደግሞ መውጣት እንደሚቻል ፕሮፐርሊ በደንብ ማንኛውም ሰው ፈንክሽን እንደሚያደርገው እንደውም ከዛ በላይ ኃላፊነቱን ወስዶ መስራት እንደሚቻል ለሌላውም ኢቨን መድረስ እንደሚቻል ትልቅ ማሳያ ነሽ ብዬ አስባለሁና የኔ ድርሻ ደግሞ ከዚህ በላይ አድጎ ለሌላ ቃለ መጠይቅ እንደምንገናኝ ተስፋ አደርጋለሁ። ከልብ አመሰግናለሁ። ክብረት ይስጥልኝ። አመሰግናለሁ በጣም።